ሄሎ ኤቭሪዋን በአዲስ ቪዲዮ መጥተናል። ይህ ቪዲዮ ሰሞኑን እያየናቸው ያሉትን የኤአይ ፍሉዌንሲ ወይም አንድ ሰው ኤአይ ሊትሬት ነው፣ ኤአይ በደንብ መጠቀም ይችላል ለማለት ምን ምን እውቀቶች ሊኖሩት ይገባል የሚለውን እያየን ነው እና መጀመሪያው አካባቢ ኤአይ ፍሉዌንሲ ምን ምን ነገሮችን ያህል ከኤአይ ጋር እንዴት ኢንጌጅ ይደረጋል፣ በምን መልኩ የሚሉትን የተለያዩ መንገዶች አይተናል እስካሁን ድረስ። እንዲሁም ኮምፒቴንሲዎችን፣ ፕሮምፕቲንግ ቴክኒኮችን ሁሉ አይተናል እስካሁን ድረስ በነበሩ ቪዲዮዎች። ዛሬ ደግሞ ኤአይ ቱልስ ኤንድ ኢኮሲስተምስ የሚል ነው ይዤ የመጣሁት። ሰፋ ይላል። ስለ አሁን ላይ ከረንትሊ ዓለም ላይ ስላሉ ፓወርፉል የሆኑ የኤአይ ሲስተሞች እንደ አጠቃላይ ኦቨርቪው ነው የምሰጠው። ሞር ፕራክቲካል አይሆንም፣ ቴዎሬቲካል ነው የሚሆነው። ይሄ በደንብ ብታውቁት ኤኒ ኤአይ ተጠቃሚ ሰው ይሄን ቢያውቀው ቴክ መሆን አይጠበቅባችሁም። ቴክኖሎጂ ላይ ያላችሁ ሰዎች መሆን አይጠበቅባችሁም ይህን ቪዲዮ ለማየት። ይህን ቪዲዮ አይቶ መጠቀም የሚችል ላይክ ሞባይል ያለው ሰው ቻትጂፒቲ አፕሊኬሽን ማውረድ የሚችል መጠቀም የሚችል እንግሊዝኛ ማንበብ የሚችል በቃ ዋት ኢዝ ሰምቲንግ ብሎ መጠየቅ የሚችል አይነት ሰው ሁሉ ሊከታተለው፣ እንዲሁም አድቫንስድ ላይ ኤአይን በደንብ የሚጠቀሙ ነገር ግን ሰፋ ያለ ዋይድ የሆነ አንደርስታንዲንግ ለሌላቸው በደንብ የሚጠቅም ስትራክቸር እንዲሆነ እንትን ነው የማቀርብላችሁ። በደንብ ተከታተሉ። ምንድን ነው ያሰብኩት እንደ አጠቃላይ የኤአይ ቱሎች ምንድን ናቸው በተለያየ ካታጎሪዎች ከፍዬ ይህን ፒዲኤፍ አዘጋጅቻለሁ። እሱን ነው ራፍሊ ከዛ እየገባሁ ቱሎችን እያሳየኋችሁ በማን እንደተሰሩ ምን ምን ፕሮዳክቶች እንዳሏቸው ምናምን ነው ሃይላይት የምሰጣችሁ ማለት ነው። ኦኬ ይሄንን ነው የምንከተለው ማለት ነው። እንደምታዩት እዚህ ኤአይ ካምፓኒስ ኤንድ እነሱ ያመረጧቸው ፕሮዳክቶች አሉ፣ ፍላግሺፕ ፕሮዳክቶች። እነሱን እናያለን። እነማን ናቸው አሁን ላይ ያሉት ካምፓኒዎች፣ ምን ምን ፕሮዳክቶች አሏቸው። ከዛ ደግሞ ኤአይ ቱሎቹን በካታጎሪ እንከፍላቸዋለን። ለምሳሌ ለቴክስት ጀነሬሽን የሚሆኑ፣ ለሪሰርች የሚሆኑ፣ ለኢሜጅ ጀነሬሽን የሚሆኑ፣ ለቪዲዮ ጀነሬሽን የሚሆኑ፣ ለኦዲዮ ኤንድ ሙዚክ ጀነሬሽን የሚሆኑ፣ ቲንኪንግ የሚባሉት ሪዝን መስጠት የሚችሉ አሁን ሎጂካል የሆኑ ደግሞ አሉ። ኤጀንቶች አሉ። ደግሞ ሶፍትዌር ዴቨሎፕመንት ላይ ከሆናችሁ ደግሞ ለአፕል ዴቨሎፕመንት፣ ለዌብሳይት ዴቨሎፕመንት የሚጠቅሙ የተለያዩ ቱሎች አሉ። እኒህም በሙሉ የያዘ ነው። እንዲሁም ለሴርች እና ሪሰርች የሚጠቅሙ፣ ለጀነራል ፐርፐዝ የሚጠቅሙ፣ ሊደርሽፕ ላይ የሚጠቅሙ ኤክስቴንሽኖች፣ ዴቨሎፐር ቱሎች፣ እንዲሁም ፕራይሲንግ ታጋቸው ምን ይመስላል የሚለውን ሰፋ ያለ አርጌ ነው የማሳያችሁ ማለት ነው። የሚገርም ነው። በደንብ ተከታተሉ። ሰብስክራይብ ያላደርጋችሁ መጀመሪያ ሰብስክራይብ አድርጉ። ቴሌግራማችን ላይ ደግሞ ያልገባችሁ ማለት ነው ኢመርሲቭ ኤአይ የሚባል ስለ ኤአይ ብቻ የምናወራበት አዳዲስ ነገሮች ሲመጡ የምናቀርብበት በጣም የሚጠቅማችሁ ዴይ ቱ ዴይ የሆነ ፎሎ አፕ ያለው ቻናል አለ። እሱም ላይ ብትቀላቀሉ ተጠቃሚ ትሆናላችሁ። እንግዲህ ከመጀመሪያው እናያለን። የመጀመሪያው እነዚህ አሁን ላይ ዓለም ላይ በኤአይ ዘርፍ በኤአይ ሪሰርች ላይ ቀዳሚ የሆኑት ካምፓኒዎች እነማን ናቸው ከሚለው እናያለን። የመጀመሪያው ኦፕን ኤአይ ነው። እንግዲህ የቻትጂፒቲን ይዞ መምጣት 2015 አካባቢ ላይ የተመሰረተ ካምፓኒ ነው። እንደምታውቁት ሲኢኦ ሳም አልትማን ይባላል። ከዛ በኋላ ቻትጂፒቲን ከሰራ በኋላ 2021 ላይ እንግዲህ ቻትጂፒቲ ሲመጣ ዓለም እንዴት እንደሆነ ታውቃላችሁ። አርቲፊሻል ኢንተለጀንስ ለመጀመሪያ ጊዜ ሰው ፕራክቲካል ሆኖ ያየበት ነው። ቻትጂፒቲ ቴክስት ብቻ ነበር የሚመልሰው። ሀይ ስትሉት ሀይ የሚል እንዲሁም ዋት ኢዝ ሰምቲንግ ምናምን ስትሉት የሚመልስ አይነት ነበር። ከዛ በኋላ ግን ያ ቴክስት ጀነሬሽን እያደገ መጥቶ ሌሎች ፕሮዳክቶችንም ይዞ መጣ። ሌሎች ፕሮዳክቶችን ጠቃሚ የሚሆኑ የተለያዩ ቱሎችንም ይዞ መጣ ማለት ነው። ኦፕን ኤአይ ምን ምን ፕሮዳክቶች አሉት ምናምን የሚሉትን እናያለን ማለት ነው። አሁን ይህ ቱል መጀመሪያ ላይ ቻትጂፒቲ ነው ይዞ የመጣው። ቻትጂፒቲ እንደምታዩት ይሄ ነው ፕላትፎርሙ። እዚህ ጋር ማንኛውንም ጥያቄ ትጠይቃላችሁ በየጊዜው። ግን ለምሳሌ እዚህ ጋር ቱል የምትሏቸው ክሬት አን ኢሜጅ የሚል ሌላ ከጂፒቲ ይባላሉ። የመጀመሪያዎቹ ሞዴሎች ጂፒቲ ይባሉ ነበር፣ የመጀመሪያ አካባቢ የነበሩት ሞዴሎች ማለት ነው። ከዛ በፊት ቴክስት አናላይሲስ ማድረግ፣ ሰመራይዝ ማድረግ፣ ቡክ ለምሳሌ ጀነሬት ማድረግ፣ የሆነን ቴክስት ቡክ ሰመራይዝ ማድረግ፣ ቴክስቶችን ሰመራይዝ ማድረግ፣ ክላሲፋይ ማድረግ ነበር የመጀመሪያው። ከእንግዲህ ቻትጂፒቲ ዋና እኛ የምናውቀው ከመምጣቱ በፊት ማለት ነው። ከዛ በኋላ የጂፒቲ 3.5 መጣ። እሱ ያን ያህል አይደለም፣ ግን ለመጀመሪያ ጊዜ ሰው እጅ ገባ። ከዛ ያደገ ጂፒቲ 4 መጣ። ከዛ ከሱ ያደገ ጂፒቲ 4 ኦ መጣ። ጂፒቲ 4.5 ደርሷል። አሁን ላይ ሌተስት የሚባለው ይሄ እንግዲህ ጂፒቲ የሚባሉት ሞዴሎች ማለት ነው። በጣም ፋስት ናቸው፣ ቨርሳታይል ናቸው። ኮንቴክስት አንደርስታንድ ማድረግ የሚችሉ ኤኒ ኮንቴንት አዲስ ኮንቴንት ጀነሬት ማድረግ የሚችሉ በተለያዩ ቴክስቱ ሊሆን ይችላል፣ ኢሜጅም ሊሆን ይችላል፣ ኤኒቲንግ ላይ ሪዝን ማድረግ የሚችሉ ናቸው። በጣም ፓወርፉል የሆኑ ሞዴሎች ናቸው። እነዚህ እንግዲህ ቴክስት ላይ ነው ቤዚክሊ የሚሰሩት።
ከዛ በኋላ ቲንኪንግ ሞዴል ወይም ኦስሪ የሚባል ደግሞ ኦሲሬስ የሚባል መጣ። እንግዲህ ኦዋን በጣም ውድ ናቸው እነዚህ እንደምታዩት ፕራይሲንጉን ማየት እንችላለን። ኦዋን መጀመሪያ መጣ። ይሄ በጣም ሪዝን ማድረግ የመጀመሪያው ነው። እንግዲህ ኦፕን ኤአይ ሪዝን የሚያደርግ ሲያመጣ ከዛ ኦዋን ራሱ እንትን አሉት። ኦዋን ሚኒ፣ ኦዋን ሚዲየም፣ ኦዋን ሃይ የሚባሉ አሉት። ከዛ ኦ3 መጣ። ኦ2 ታልፎ ነበረ። አሁን ኦ4 እየተጠበቀ ነው ያለው። ኦ4 ሚኒ ደርሷል። አሁን ኦ4 እየተጠበቀ ነው። በጣም ፓወርፉል ይሆናል። በዛኛው ደግሞ ፒቲ 4.5 ደርሷል። እንግዲህ ይለያያሉ። ይሄ በጣም ሪዝንና ሎጂካል ነገሮች ላይ ነው በጣም ጎበዝ የሚሆነው። ይሄ አዳዲስ ነገሮችን ጀነሬት ማድረግ ላይ ጎበዝ የሆኑ ናቸው ማለት ነው። እንግዲህ ይሄ ሁሉ ቴክስት ላይ ነው። ከዚህ በተጨማሪ ግን ከቴክስት ውጭ ደግሞ ኦፕን ኤአይ እንደምታውቁት እዚህ ጋር ቻትጂፒቲ ነው አሁን ያየ ነው። ኢሜጅ ላይ ደግሞ ሌላ አዲስ ሞዴል አለው። ያ ሞዴል ዳሌ ይባላል። ዳሌ ራሱ የተለያየ እድገቶችን አምጥቷል። ዳሌ2 ነበር የመጀመሪያው። ከዛ በኋላ ዳሌ3 መጣ። አሁን ዳሌ3 ላይ ነው ያለው። እሱ ደግሞ ፓወርፉል ነው ኢሜጅ ጀነሬት የሚያደርግ ላይ። ቻትጂፒቲ ላይ ገብታችሁ ለምሳሌ እዚህ ጋር መጣችሁ ክሬት አን ኢሜጅ ብትሉት አሁን ባክግራውንድ እየተጠቀመ ያለው ሞዴል ዳሌን ነው። ኖርማል ጂፒቲውን ወይም ሲሪሶችን ሳይሆን ዳሌን ነው ማለት ነው። እዚህ ጋር ኤኒ ኢሜጅ ጀነሬት ያደርግላችኋል ማለት ነው። ቻትጂፒቲ ፕላትፎርሙ ላይ አለ። የተወሰነ ሊሚትድ ነው እንጂ የተወሰነ ኢሜጆች በነፃ መጠቀም ወይም ጀነሬት ማድረግ ትችላላችሁ ማለት ነው። ይሄ ዳል የሚባለው ወይም ለኢሜጅ ጀነሬሽን የሰራው የኦፕን ኤአይ ሞዴል ነው። ሌላ ደግሞ ሶራ የሚባላል። ይሄ ደግሞ ኦዲዮ እና ቪዲዮ ጀነሬሽን ነው። ቪዲዮ ጀነሬሽን እንደምታዩት ፕላትፎርም ይሄ ነው። ቻትጂፒቲ ላይ ያላችሁ ሰዎች ምን ታደርጋላችሁ? እዚህ ጋር እንደምታዩት ሶራ የሚላል እሱን ስነጉት ወደ ሶራ ዌብሳይት ይወስዳችኋል። ሶራ ላይ ስትመጡ እንደዚህ ታዩ አንደኛ ኢሜጅ አለ። ዳሌን ከስር የሚጠቀም የተለያዩ ኢሜጆችን እንደዚህ ጀነሬት የምታደርጉበት ነው። ይሄ ዳሌ የሚባለው ነው። አሁን እንዳልኳችሁ ከረንትሊ ዳሌ 3 ደርሷል። ይህ ቪዲዮ ስታዩ እንግዲህ ምናልባት ዳሌ 4 ዳሌ 5 ወይም ከዛም በላይ ደርሶ ሊሆን ይችላል። በአጭሩ ግን የኢሜጅ ላይ ነው። ይሄ ቪዲዮ ደግሞ ጀነሬት የሚደረግበት ማለት ነው ሶራ የሚባለው ማለት ነው። ሶራ የሚባለው ቪዲዮ ነው ጀነሬት የሚያደርገው በጣም ፓወርፉል ነው። የፈለጋችሁትን ቪዲዮ ጀነሬት ማድረግ ትችላላችሁ። እሱ ፔይድ ነው። እንግዲህ ስለ ፔይመንቱ እዚህ ጋር ኬት ፕላስ የምትሉትን አይታችሁ ፕላሱን ብታዩት ለምሳሌ ፍሪኛ ኖርማሊ ሁሉም ሰው የሚጠቀመው ፍሪ ቨርሽኑ ነው። ከዛ ደግሞ $20 በየወሩ እየተከፈለ የምጠቀምበት አለ። ከዛ $200 ደግሞ እየተከፈለ አለ ማለት ነው። እነ ሶራ ምናምን የሚገኙት ማለት ነው እዚህ ውስጥ ነው ማለት ነው። ፕላስ ቻትጂፒቲ ፕላስ ተጠቃሚዎች ላይ እንደምታዩት ሪዝኒንግ ሞዴሎችን ጨምሮ እንዲሁም እነ ሶራ ያሉበት ነው ማለት ነው። እንደምታዩት ሊሚትድ አክሰስ ቱ ሶራ ፌዴሬሽን ግን ሊሚትድ ነው። እንደ ሁሉንም በነፃ ያለ አንሊሚትድ መጠቀም የምትችሉት ማን ላይ ነው ማለት ነው? $200 በወር ከከፈላችሁ ነው ማለት ነው። ኦኬ ይሄ እንግዲህ አሁን ያያችኋት ዳሌ ኢሜጅ ጀነሬሽን፣ ቴክስት ጀነሬሽን ጂፒቲዎች እና ኦሲሪስ አይተናል። ኢሜጅ ጀነሬሽን ዳሌን አይተናል። ሶራ ደግሞ ቪዲዮ ጀነሬሽን። አሁን ላይ ደግሞ ያመጣው ኤጀንት የሚባል አለ። እንግዲህ ሁሉንም ኤአይ ሞዴሎች ስናይ ቴክስት ጀነሬሽን፣ ኢሜጅ ጀነሬሽን፣ ቪዲዮ ጀነሬሽን ምክንያቱም ጀነሬቲቭ ኤአይ ነው ሁሉ አዳዲስ ኮንቴንት ጀነሬት የሚያደርግ ነው። ቪዲዮ ጀነሬሽን አለ ሶራ። ኤጀንት ነው አሁን ላይ ደግሞ በጣም ፖፑላር የሆነው ትሬንዲንግ የሆነው በዚህ ጊዜ ደግሞ ኤጀንት ነው። ኤጀንት ማለት ኤጀንሲ የሚለውን ከዚህ ቀደም በሌላ ቪዲዮ እንዳየ ነው ከኤአይ ጋር እንጌጅ የምናደርግባቸው መንገዶች ኦቶሜሽን፣ ኦግመንቴሽን እና ኤጀንሲ ብለናል። ኤጀንሲ ላይ ያንን ኤጀንሲ አክቲቪቲውን አክት የሚያደርጉት ኤጀንቶች ይባላሉ። ዛት ሚንስ የሆነን ታስክ ያለ እናንተ ምንም እንትን ታስኩን ብቻ ምን ስሩልኝ ነው የምትሏቸው ራሳቸው የሚሰሩ ማለት ነው። ኤጀንት ገንብቷል ኦፕን ኤአይ። ለምሳሌ ኦፐሬተር የሚባል አለው፣ ኮደክስ የሚባል ደግሞ አሁን ሶፍትዌር ኢንጂነሪንግ ላይ ለቋል። እነዚህ ሁለቱም የኦፕን ኤአይ ኤጀንቶች ናቸው ማለት ነው። ኦኬ ኦፐሬተር ላይ ምንድን ነው የሚያደርገው ካላችሁኝ የራሱ ዌብሳይት አለው። እንደምታዩት ራሱ የሆነን ታስክ ትሰጡታላችሁ። እንደምታዩት ለምሳሌ ፋይንድ ሚ ፋሚሊ ፍሬንድሊ ኮምፕላይ እንዲህ ነው ያላችሁት። ራሱ በራሱ ዌብሳይት ላይ ራሱ ፔጅ ነው ያለው፣ የራሱ ፔጅ አለው። እዛ ላይ ገብቶ በስነስርዓት ያንን ታስክ የሰጣችሁትን ማለት ነው አውቶሜት ያደርግላችኋል፣ ስራውን ይሰራል ማለት ነው። ይሄ ኦፐሬተር ይባላል። የኦፕን ኤአይ ነው። በጣም ፓወርፉል ነው። ያው እንግዲህ ፔድ ነው። $200 ውስጥ ካላችሁ ነው የምትጠቀሙበት ማለት ነው። ኦኬ በጣም ጥሩ። ስለዚህ አንዱ እሱ ነው። ሌላኛው ደግሞ ኮዴክስ የሚባለው ደግሞ ሶፍትዌር ኢንጂነሪንግ ላይ ነው። ላይክ ሶፍትዌር ኢንጂነሪንግ ኤምፕሎይ ብላችሁ አስቡት። ሶፍትዌር ኢንጂነሪንግ ላይ ብቻ ክላውድ ቤዝድ የሆነ ሶፍትዌር ኢንጂነር ኤጀንት ነው የሚላችሁ። ዛት ወርክስ በቃ ፓራላል ፓወርድ በቃ ለፕሮ ቲም እና ኢንተርፕራይዝ ነው ያለው። በጣም አክቲቭ ነው። አሁን ላይ ጁኒየር ከሚባሉ ሶፍትዌር ኢንጂነሮች በተሻለ መስራት የሚችል
በጣም አሪፍ የሆነ የሶፍትዌር ኢንጂነሪንግ ሞዴል ነው። ኮዴክስ ይባላል እሱ ማለት ነው። ይሄን ይመስላል እንግዲህ ኦፕን ኤአይ እየሰራ ያለው። ስለዚህ ሁሉንም አሁን ደርሷል ማለት ነው። ወደፊት ደግሞ የሚጠበቁትም ብዙ ኤጀንቶች ይዞ ይመጣል ብለን እንጠብቃለን። ኦኬ እንግዲህ የቻት ጂፒቲ አጠቃላይ ይህን ይመስላል። እናንተ እንግዲህ ፔይ ማድረግ የምትችሉ ሰዎች ፔይ አድርጋችሁ እነዚህን ፓወርፉል ሲስተሞች መጠቀም ትችላላችሁ እና ኦፐሬተር ኤጀንቶቹን ጨምሮ ፕላስ ቪዲዮ ጀነሬሽን ቱሉን ምናምን። ሌሎቻችሁ ደግሞ ፍሪ ያለውን እነዚህም በአግባብ መጠቀም ቢያንስ ትችላላችሁ ማለት ነው። በአግባብ ማለት ምን ማለት ነው? እንግዲህ ቻት ጂፒቲ ፍሪ ቨርዥኑ ራሱ በጣም ፓወርፉል ነው። ኤኒ ቴክስት ይመልስላቸዋል። ጂፒቲ 3.5 አክቹዋሊ 4 ጂፒቲ 4 ራሱን በነፃ ነው የምትጠቀሙት። ከዛ እዚህ ቱሎች እንደምታዩት አላችሁ። ዌብ ሴርች ማድረግ ትችላላችሁ። ኮድ ራይት የሚያደርግ ካንቫስ አለላችሁ። እዚህ ሪሰርች ማካሄድ ትችላላችሁ። ኦ1 ሞዴልን በታች ኦ1 ሚኒ ማለት ነው በጥቂት በሊሚትድ ቨርዥን መጠቀም ትችላላችሁ። እንዲሁም ቮይስ አለው እንደምታዩት፣ ኮንቨርሴሽን አለው። እዚህ ጋር ጂፒቲዎች አሉ። ምናልባት በደንብ ካልተጠቀማችኋቸው እነዚህ የተለያዩ እንደ ኤጀንት በሏቸው። እነዚህ ራሳቸውን የቻሉ በአንድ ስፔሲፊክ ጉዳይ ላይ ብቻ ፋይንቱን የተደረጉ ጂፒቲዎች አሉ። እነሱን ተጠቀሟቸው፣ ፓወርፉል ናቸው። እንዲህም በመጠቀም በጣም ተጠቃሚ መሆን ትችላላችሁ ማለት ነው። ቻት ጂፒቲ ላይ ያለን እንትን ይሄን ይመስላል። አሁን ወደ ቀጣዩ እንሄዳለን ማለት ነው። እንግዲህ ይሄ የእስካሁኑ ቻት ጂፒቲ ነው ወይም ኦፕን ኤአይ የሚባለው ካምፓኒ ያለው ነው። ይሄን ቱል የኦፕን ኤአይ እነ ቻት ጂፒቲ ማለት ነው። አንደኛ እዚህ ጋር እንደምታዩት ዌብ ላይ ታገኙታላችሁ፣ ቻት ጂፒቲ .com ብላችሁ። አለበለዚያ ሞባይል አፕ አለው፣ እንዲሁም ዴስክቶፕ አፕ እንደምታዩት ዴስክቶፕ አፕ አለው እዚህ ጋር እንደምታዩት ቻት ጂፒቲ የምትባል እሱንም መጠቀም ትችላላችሁ። በሶስቱም መንገድ በሞባይልም በዴስክቶፕ አፕም በዌብ ላይም ኤኒ ክሮም ወይም ኤኒ ብራውዘር ላይ መጠቀም ትችላላችሁ ማለት ነው። ይህን ይመስላል። ኦኬ አሁን ወደ ጎግል እንሄዳለን። ኦኬ እንግዲህ ጎግልም ማለት ነው ልክ እንደ ኦፕን ኤአይ ካምፓኒ ነው። አክቹዋሊ ጎግል ከኦፕን ኤአይ ለየት የሚያደርገው ኤአይ ላይ ብቻ የሚሰራ ተቋም አይደለም። እንግዲህ ከበፊት ጀምረን ጎግልን የምናውቀው በብዙ ፕሮዳክቶቹ ማለት ነው አሉት ከኤአይ ከመጀመሩ በፊት ማለት ነው። በጣም ብዙ ቆጥረን የማንጨርሳቸው ፕሮዳክቶች ነው ያሉት። በእነሱ ነው የምናውቀው ማለት ነው ጉግልን። እዚህ ጋር እንደምታዩት አንድሮይድ፣ ክሮም፣ ጂሜል ራሱ፣ ዶክመንት፣ ጉግል ፕሌይ፣ ሴርች፣ ፒክስል፣ ጉግል ማፕ፣ ዩቲዩብ፣ ጉግል ፎቶ፣ እነዚህ ጋር የምታዩቸው በሙሉ አክቹዋሊ በጣም ብዙ ናቸው። እዚህ ጋር ፎር ኦል ብላችሁ እዚህ ጋር እንደምታዩት ይሄ ሁሉ የጉግል ፕሮዳክት ነው። በጣም ብዙ ከ150 በላይ እንደሆነ ነው የሚነገረው የጉግል አጠቃላይ ፕሮዳክቶች። ከዛ ውስጥ እንግዲህ አሁን ደግሞ ልክ ከአርቲፊሻል ኢንቴሊጀንስ መምጣት በኋላ ስፔሻሊ ደግሞ ከጀነሬቲቭ ኤአይ ጉግል በሁሉም መልኩ ነው የመጣው። ልክ እንደ ኒቪዳ የራሱ ግራፊክስ አለው፣ ቲፒዩ የሚባል አለው። እዛ በተጨማሪ በኤአይ ደግሞ ሙሉ ለሙሉ መጥቷል ማለት ነው። ኦኬ አሁን ከኦፕን ኤአይ ጋር ማመሳሰል እንችላለን። ልክ እንደ ቻት ጂፒቲ ማለት ነው ጀሚኒ የሚባል የኤአይ እንትን አለው፣ ኤአይ ቻት ቦት ማለት ነው። ይሄ ጀሚኒ ሁሉንም ነው አክቹዋሊ። ቻት ጂፒቲ አሁን ላይ ኢሜጅንም ቪዲዮም ውስጡ እንዳካተተ ሁሉ ጀሚኒ የሚባል ራሱን የቻለ የኤአይ ሞዴል አለው ማለት ነው። ኦኬ ጀሚኒ የሚባለው በፊት ሲጀምሩ ባርድ ኤአይ ሲባል የነበረው ነው። ልክ ዳሊ እንዳልነው ማለት ነው ለኦፕን ኤአይ። ጉግል ደግሞ ኢማጂን የሚባል እንደዚሁ አለው። ጀሚኒ አሁን እንዳልኳችሁ 1.5 ነበረ መጀመሪያ፣ 1 ነበረ 1.5 ከዛ 2.0 ከዛ 2.5 ደርሷል አሁን ላይ። ጀሚኒ ቻትቦቱን ከፍታችሁ ብታዩ ማለት ነው እዚህ ጋር እንደምታዩት አሁን ጀሚኒ ይሄ ነው ቻትቦቱ፣ ልክ እንደ ቻት ጂፒቲ ማለት ነው። ፕላትፎርም ይህን ይመስላል አጠቃላይ። እነዚህ ቱሎች አሉት እዚህ ጋር ታይቁታላችሁ ማለት ነው። እዚህ ጋር ሞዴሎቹን ስታዩ 2.5 ፍላሽ እና 2.5 ፕሮ ነው። ይሄ ሞስት አድቫንስድ የሚባለው 2.5 ፕሮ ነው አሁን የመጨረሻው ማለት ነው። በጣም ፓወርፉል ኢሜጅም ጀነሬት የሚያደርገው ምንም ይሄ ነው ማለት ነው። ሊሚትድ ቨርዥን ነው፣ ሁሉንም መጠቀም አትችሉም። የተወሰነ ነው በቀን የሚሰጧችሁ ማለት ነው። ኦኬ ጀሚኒ ብለናል። ልክ ኢማጂን የሚባለው ቪዲዮ ጀነሬት የምናደርግበት ነው። ልክ እንደ ሶራ ደግሞ አሁንም ቪዲዮ ጀነሬት የሚደረግበት ደግሞ ቪኦ የሚባል አለ። እንግዲህ ሰሞኑን በተለያየ በሶሻል ሚዲያ ስፔሻሊ የምታዩት ቪዲዮ በሙሉ አብዛኛው የቪኢኦ ስራ ነው ማለት ነው። ስፔሻሊ ቪኢኦ 3 ማለት ነው። ኢማጂን በነገራችን ላይ 3 እያለ ኢማጂን 4 ላይ ደርሷል። አሁን እንግዲህ ቪዲዮ ስታዩ ስንት እንደሚደርስ ኮሜንት ብታደርጉ ደስ ይለኛል። ቪኢኦ 3 ላይ ደርሷል።
እንዲህ አይነት ነገሮች። ከዛ በተጨማሪ ኤአይ ስቱዲዮ የሚባል ፕላትፎርም አለ። ይሄ ደግሞ ለዴቨሎፐሮች ይሄ ነው። ጉግል ኤአይ ስቱዲዮ ዶት ጉግል ዶት ኮም ብላችሁ ብትገቡ እዚያም ማለት ነው ሞዴሉን እየቀያየራችሁ ቼክ ለማድረግ በተለይ ለዴቨሎፐሮች፣ ለዴቨሎፐርም ላልሆነ ደግሞ አዳዲስ ፊቸሮች ሲመጡ በነፃ ለመሞከር ይጠቅማል። እዚህ ጋር ሞዴል ትመርጣላችሁ። እንደምታዩት አሁን ለምሳሌ 0.5 ፕሮ አለ። ከዛ ክፍያዎችን በተለይ ዴቨሎፕመንቶች ከሆናችሁ በእያንዳንዷ ቶከን ስንት እንደሚያስከፍላችሁ እዚህ ጋር ይነግራችኋል። ለኢንፑት ለአውትፑት ምናምን እዚህ ጋር ዴቨሎፕ ማድረግ ትችላላችሁ። 0.5 ፕሮ አለ። እዚህ ጋር መቀየር ትችላላችሁ። ጀሚኒ 0.5 ዝርያ እነዚህ ናቸው። የጀሚኒ 0.2 ደግሞ እነዚህ ያሉላችሁ። የጀማ የሚባለው ደግሞ የገማ የሚባለው ኦፕን ሶርስ ቨርዥኑ ነው። እናንተ ራሳችሁ ዲቫይስ ካላችሁ ማለት ነው፣ ጂፒዩ ካላችሁ ትሬን ማድረግ ዳውንሎድ አድርጋችሁ የምትችሉበት ነው። ሳይንቱን ማድረግ የምትችሉት አይነት ነው። እንዲሁም አዘር ሌሎች ሞዴሎች ለርን ኤልኤም የሚባላሉ። ይሄን ሁሉ በነፃ እዚህ መሞከር ትችላላችሁ። ቻት ብቻ አይደለም፣ አክቹዋሊ እዚህ ጋር ብትጠይቁት ቻት ብታደረጉት ቻት ያደርግላቸዋል። እንደምታዩት እዚህ ጋር ላይክ ሃይ ፕሉት ሃይ አንዱ ቻት ነው። ግን ከዛ በተጨማሪ ስትሪሚንግ አለው። እዚህ ጋር ስትሪም ማለት ምንድን ነው? እዚህ ጋር ስነኩት ማውራት ትችላላችሁ። ዌብካም ደግሞ እንደዚህ እናንተ በቪዲዮ እየተያያችሁ ኮንቨርሴሽን ልክ እንደ ሰው ማለት ነው ታደርጋላችሁ። ከዛ ስክሪናችሁን ሼር አድርጋችሁ ደግሞ ስራ ማሰራት ትችላላችሁ። ለዚህ ቪዲዮ ሰርተናል አክቹዋሊ። አሁን ያው ጉግልን እያየን ስለሆነ ነው። እንዲሁም ጀነሬት ሚዲያ ላይ ስትሄዱ ደግሞ ቅድም ያልኳችሁ ማለት ነው ኢማጂንን ለምሳሌ ኒው የሚባለው ኢማጂን ፎር አሁን ቪዲዮ ጀነሬት ለማድረግ እዚህን ትነኩታላችሁ ማለት ነው። እዚህ ጋር እንደምታዩት ጀነሬት ኢሜጅ ዊዝ ኢማጂን የፈለጋችሁትን ዋን ቱ ዋን ነው በሞባይል ቨርዥን ነው ወይስ 16:9 ነው 4:3 ይሄን እንትኑን አስፔክት ሬሾ መርጣችሁ ማለት ነው የፈለጋችሁትን እዚህ ጋር ሞዴል ትመርጣላችሁ። ኢማጂን ፎር አለ፣ ኢማጂን ፎር አልትራ አለ፣ ኢማጂን 3 ፖይንት አለ ማለት ነው። እነዚህ ሁሉ ሞዴሎች የኢሜጅ ጀነሬሽን ሞዴሎች ናቸው። ከዛ በተጨማሪ እዚህ ጋር ቪዲዮ አለላችሁ እንደዚሁ እንደምታዩት ማለት ነው። ቪኢኦ የሚባል ደግሞ አለ። ቪኢኦ ደግሞ ለቪዲዮ ጀነሬት ማድረጊያ ነው። ጀነሬቲቭ ቪዲዮስ ዊዝ እነዚህ ሁሉ ጀነሬት የተደረጉት እንደዚህ ነው። ያው ይሄኛው ፍሪ የሆነው ጥቂት ሰከንዶች ነው የሚፈቅድላችሁ በፈለጋችሁት ማለት ነው። 16:9 9:16 ለቲክቶክ ቨርዥን ማለት ነው። እዚህ ጋር ሞዴል መምረጥ ትችላላችሁ። ቪኢኦ ስሪ እንዳልኳችሁ እዚህ ጋር የለም፣ ፍሎ ላይ ነው የምታገኙት። ሰከንዱን ትመርጣላችሁ። አጠቃቀሙ በሌላ ቪዲዮ እናያለን። እንዲሁም ለዴቨሎፐሮች ደግሞ እዚህ ጋር ያለላችሁ። ኤኒዌይ ምንድን ነው ይሄ ጉግል ኤአይ ስቱዲዮ የሚባለው? የጉግልን ፕሮዳክቶች እነዚህን የጉግል ፕሮዳክቶች ማለት ነው በነፃ የምትጠቀሙበት ስቱዲዮ ነው። ቢውልድ ለማድረግ ከፈላችሁ ግዴታ መክፈል ይኖርባቸዋል። ከዛ በተጨማሪ ኤጀንቶች አሉ። ልክ እንደ ኤአይ ኦፕሬተር እና ኮዴክስ እንዳለ ሁሉ ጉግልም ኤጀንቶች አሉት። አስትራ፣ ፍሎ፣ ጁሌስ፣ ፋየርቤዝ ስቱዲዮ በጣም ብዙ ናቸው። ይሄን አሁን የጉግል በጣም ከኦፕን ኤአይ በሰፊው ነው እየሰራ ያለው። እዚህ ጋር ጉግል ላብስ ላይ ገብታችሁ ላብስ ዶት ጉግል ላይ ብትገቡ እዚህ ጋር ይሄ ሁሉ የጉግል ኤአይ ላይ እየሰራቸው ያሉት ፕሮጀክቶች ናቸው። ለምሳሌ ፍሎ የምትሉት ይሄ ፍሎ የሚባለው ማለት ነው ኢሜጅ ኖርማሊ ይሄ እንትን ያልኳቸው ፊልም ሜኪንግ ላይ ነው የሚሰራው። የሚጠቀመው ከስር ቪኢኦ ስሪ ነው፣ ነገር ግን ፊልም ሰሪ ነው። እንግዲህ ካልከፈላችሁ እንዳልኳችሁ እኔ በፍሪ ቨርዥን ስለሆነ አሁን ያላችሁት እኛ ሀገርም አይሰራም ገና ኢትዮጵያ ውስጥ እንደምታዩት ነው። ነገር ግን ይሄ ፍሎ የሚባለው ኤጀንት ነው። ቪኢኦ ስሪን ነው ከስር የሚጠቀመው። ራሱ ፊልም ሜኪንግ ነው። ስክሪፕቱን ትነግሩታላችሁ እንደዚህ ወይም ራሱ ክሬት እንዲያደርግ ማድረግ ትችላላችሁ። ትነግሩታላችሁ። ራሱ ሲኒማቲክ የሆነ ፊልም መስሪያ ነው ፍሎ የሚባለው ማለት ነው። ይሄ ራሱ አንዱ ራሱን የቻለ ኤጀንት ነው። ከዛ በተጨማሪ ብዙ ናቸው እንግዲህ እዚህ ጋር ያሉት። ለምሳሌ ኢሜጅ ጀነሬሽን ላይ ኢማጂን ተጠቅሞ ያው አሁን ለምሳሌ ይሄ እንደምታዩት ይችን ተምኔል እኔ የሰጠሁት ማለት ነው። ሉክ ይሄ እንዴት ራሱ ጀነሬት የሚያደርግ ዊስክ የሚባል ሌላ አለው እዚህ ጋር የምታዩት ማለት ነው። ዊስክ የሚባል አለው እሱ ደግሞ እንደዚህ ያደርጋል ማለት ነው። በጣም ብዙ ናቸው። ይሄን እዚህ ጋር ገብታችሁ ኦል ትሉታላችሁ። በተለይ ክሬኤት የሚለው ላይ ክሬኤት ማድረጊያ ናቸው። ለምሳሌ ፍሎ ያልኳችሁ ፊልም ሜኪንግ ነው። ዊስክ የሚባለው ግራፊክስ ሲጠቀምና ኢሜጆችን ትሰጡታላችሁ። ከዛ በኋላ አይዲያችሁን ጀነሬት ማድረግ የምትችሉበት ነው። በነገራችን ላይ እዚህ ክሪኤት ትራይ ምናምን የሚሏችሁ ከሆነ ትራይ ማድረግ የምትችሉ አሁን ኦልሞስት ስራ ላይ ያሉ ትራይ ማድረግ የምትችሏቸው ናቸው። ቴክስት ኤፌክስ፣ ቴክስት ላይ፣ ፎቶ ላይ ጆይን ዋይት ሊስት የሚለው ደግሞ ገና የሆኑት ናቸው። ትራይ የሚሉት ግን አሁን ሙዚክ ላይ ሙዚክ ኤፌክስ አለ። በጣም ብዙ ናቸው። ይህ ክሪኤሽን ላይ ብቻ ነው። ለለርኒንግ ደግሞ እንደዚሁ እዚህ ጋር አለ። ለምሳሌ ፕሮጀክት ማናይነር፣ ፖርትሬት፣ ስፓርክፋይ፣ ኤአይ ሞድ እነዚህ ሁሉ በተለይ ኤዱኬሽን ላይ ለሚሰሩ ኖትቡክ ኤልኤልኤም፣ ፕሮጀክት አስትራ እነዚህ አሁን ኤጀንቶች ናቸው። ይሄ ሁሉ የኤአይ ፕሮዳክት እየመጣ ነው ወደፊት። እንግዲህ ዴቨሎፕመንት ላይ ሶፍትዌር ላይ ወይም ዴቨሎፕመንት ኮዲንግ ላይ ምናምን ከሆናችሁ ጁሊየስ የሚባል ራሱን የቻለ አሁን ሰሞኑን የወጣ የሚገርም ኤጀንት አለ። ላይክ ሶፍትዌር ዴቨሎፐር ብላችሁ ማያዝ ትችላላችሁ ራሱን።
ፋየርቤዝ ስቱዲዮ የሚባል ፕላትፎርም አለው። ልክ እንደ ኖርማል ፕላትፎርም ለዴቨሎፐሮች ብቻ ማለት ነው። ፋየርቤዝ ስቱዲዮ ይባላል። ይሄ እንደምታዩት ነው። ዘፉል ስታክ ኤአይ ወርክ ስፔስ ነው የሚባለው። እዚሁ ጋር ፕሮጀክታችሁን መስራት ራሱ እየመራችሁ ኤጀንት አለው ራሱ ይሄ አለው። ፋየርቤዝ ስቱዲዮ የሚባለው አይኮድ የሚባል አለ። ይሄ ሁሉ ፕሮዳክቶች ናቸው። እንግዲህ ዴቨሎፕመንት ላይ ነው። ፕሌይ ላይ ስትመጡ እንደዚህ ፕሌይ የምታደርጉባት ለምሳሌ ጀን ታይፕ የሚባለው ቴክስት ላይ ነው። ጄንቼዝ በጣም ብዙ ናቸው። ይሄ ሁሉ ጉግል ላይ ቼክ አድርጉት ግቡና፣ በጣም ብዙ ነው። ከዛ ውስጥ እንግዲህ ፋየርቦክስ ስቱዲዮ ሶፍትዌር ላይ ነው የሚሰራው ብያቸዋለሁ። ፍሎ የሚባለው ደግሞ ፊልም ሜኪንግ ላይ ነው። ቪኦ ስሪ ነው የሚጠቀመው። ቴክስት ኤፌክስ የሚባለው ደግሞ ቴክስት ላይ ነው። ቴክስትን እንደፈለጋችሁ ማድረግ የምትችሉበት ነው። ለምሳሌ ኢመርስ ኤአይ ብለው ልክ እንደምታዩት እንዲህ አይነት ቴክስት ላይ የሚሰራ ነው። ይህ ቴክስት ኤፌክስ ይባላል። ዊስክ የሚባለው ቪዲዮ አንድ ኢሜጅ ትሰጡታላችሁ ወይ ጀነሬት እንዲያደርግ ታደርጉታላችሁ። ከዛ ያንን ቪዥዋላይዝ ለምሳሌ አልኳችሁ ይችን ሰጠሁት፣ ከዛ ይሄን ሰጠኝ። ሉክ ምን ያህል ለየት ያለ ማለት ነው። የተለያየ አማራጭ ይሰጠኛል። ከዛ ይሄን ይሰጠኛል። ከዛ ደግሞ ሌላ ይሄ ሉክ እንደምታዩት በተለያየ ፎርም እየቀያየረ ማለት ራሱ እያሰማመረ ሉክ በቃ የተምኔል ራሱ ዲዛይን ያደርግልኛል ማለት ነው። ሉክ ፎቶዎችንም እየቀያየረ ኤቭሪ ቴክስት በጣም የሚገርም ቪዥዋላይዝ ማድረግ ትችላላችሁ። እዚህ ጋር የምትፈልጉትን ትነግሩታላችሁ ማለት ይሄ ማን ይባላል? ዊስክ የሚባለው ነው። እንዲህ እያደረጋችሁ ዋናው ግን ጀሚናይ ነው አለ ኢንድ ማለት ነው። ይሄን ነገር ፕራይስ ለማድረጋችሁ እንግዲህ ሲኢኦ እንደ ሱንዳር ፒቻይ ነው። ለባለፉት ከ2015 ጀምሮ እየመራው ያለው ሱንዳር ፒቻይ የሚባል ህንዳዊ ነው። ፕራይሲንጉ ትንሽ ረከስ ይላል ከኦፕን ኤአይ አንጻር። ኦፕን ኤአይ አንጻር ረከስ ይላል። ኤኒዌይ ጉግል ኤአይ ፕሮ ማድረግ ትችላላችሁ። እንደምታዩት ነፃ ላይ ያሉት እነዚህ ናቸው። ዊስክ ኖትቡክ፣ ኤልኤልኤም ስቶሬጅ ትንሽ ይሄ ሁላ ሌላው በሙሉ ማለት ነው ፍሎውን ጨምሮ። ጄሚናይ ደግሞ 2.5 ፕሮ አንሊሚትድ ማለት ነው። ጉግል ላይ ኤአይ ፕሮ ወይም ደግሞ ጄሚናይ አድቫንስ የሚባለው ላይ ታገኙታላችሁ ማለት ነው። ይህን ይመቻል። እንግዲህ አሁን የምትከፍሉ ከፍላችሁ መጠቀም ትችላላችሁ ፕሮ አድርጋችሁ። አለበለዚያ ግን ሌላኞቻችሁ ግን እዚህ ጋር ጉግልን ጀሚናይን በደንብ መጠቀም ብቻ ነው። ጀሚናይ ልክ እንደ ጄፒቲ እንዳልኳችሁ ማለት ነው። እሱ ደግሞ ጂምስ የሚባሉ አሉት እዚህ ጋር እንደ ኤጀንቶች ናቸው። በሆነ ጉዳይ ላይ የተሰሩ ናቸው እነዚህ። እነሱን መጠቀም ትችላላችሁ። ከዛ በተጨማሪ ግን ጉግል ጀሚናይ በራሱ በጣም ፓወርፉል ቱል ነው። እዚህ ጋር ሪሰርች አለው፣ ካንቫስ አለው፣ ፋይል አፕሎድ ማድረግ ይችላል ምናምን። ይህን አጠቃቀሙን በደንብ አዌር ከሆናችሁ በኋላ ያው ፕላትፎርም አዌርነስ አንዱ የኤአይ ፍሉዌንሲ ስለሆነ እንትን ትላላችሁ ማለት ነው። ዴቨሎፐር ከሆናችሁ ከኤአይ ስቱዲዮ ጋር ተዋወቁ። ይህን ይመስላል ዊስክ ሙል፣ ይህን ይመስላል ጉግል ላይ ያለው ነገር። ኦኬ ጉግል ኤጀንቶቹ በዚህ እንጨርሳለን ማለት ነው። ኦኬ እስኪ ወደ ኤክስ ኤአይ ደግሞ እንሄድ። ጉግል ነው ይሄ እንግዲህ እስካሁን ያወራ ነው። ኤክስ ኤአይ የሚባለው ጋር እንሄድ ደግሞ ዌል እንግዲህ ሶስተኛው ደግሞ ኤክስ ኤአይ የሚባለው ካምፓኒ ኤክስ ኤአይ የሚባለው እንግዲህ በኢለን መስክ ኢለን መስክን ታውቁታላችሁ። በቴስላ በብዙ በስፔስ ኤክስ በኒውራል ሊንክ በጣም ግራንድ የሆኑ ወርልድ ሶሉሽኖችን ነው ይዞ የሚመጣው ብዙ ጊዜ። እሱ በአርቲፊሻል ኢንቴሊጀንሱም መጥቷል። እንግዲህ እንደምታውቁት ምናልባት የምትከታተሉ ከሆነ ከኦፕን ኤአይ ጋር ከነሳም አልትማን ጋር አብሮ ነበር የጀመረው ኢለን መስክ ማለት ነው። ከዛ በኋላ ግን ያው እንግዲህ ባለመግባባት ከኦፕን ኤአይ ወጥቷል። ከዛ በኋላ አሁን ላይ በቅርብ ጊዜ ማለት ነው ኤክስ ኤአይ የሚባል ካምፓኒ መስርቷል። ኤክስ ኤአይ ካምፓኒ እንደምታዩት ነው እንግዲህ ኤክስ ዶት ኤአይ ብላችሁ ልገቡ ታውቁታላችሁ። አንደርስታንድ ዩኒቨርስ ነው ሎጎ ራሱ ዩኒቨርስን መረዳት ብሎ ነው የተነሳው። እንግዲህ የምናየው ይሆናል። ኤኒዌይ ግሮክ የሚባል የኤአይ ቱል ይዞ መጥቷል ይህ ካምፓኒ ማለት ነው። ግሮክ ዶት ኮም ብላችሁ መግባት ትችላላችሁ። ግሮክ ዶት ኮም እስካሁን ድረስ እንግዲህ እንደ ሌሎቹ አሁን በቅርብ ጊዜ እየጀመረ እንደመሆኑ ኖርማሊ ቴክስት ጀነሬት ያደርጋል። የቴክስት ጀነሬሽን ሞዴል ነው እንደምታዩት። ቴክስት ጀነሬሽን ያደርጋል። ቲንኪንግ ሞዴል አለው። ግሮክ ስሪ ደርሷል። እስካሁን ድረስ ግሮክ ቱ ነበረ እስከ ቅርብ ጊዜ ድረስ። አሁን በቅርቡ ግሮክ ስሪን አምጥቷል። አሁን ሌተስት የሚባለው ግሮክ ስሪ ነው። አሁን በቅርቡ ደግሞ ግሮክ 3.5 ወይም ግሮክ 4 ተብሎ ይለቀቃል እየተባለ ይወራል። ኤኒዌይ ምንድነው ለየት ያሉ ፌቸሮች እስካሁን ቪዲዮ ጀነሬት አያደርግም። ግሮክ የሚያደርገው ቴክስት ጀነሬሽን እና ቴክስት ላይ በጣም ጎበዝ ነው። እንዲሁም ኢሜጅ ጀነሬሽን ኢሜጅ ክሬት ማድረግ ብቻ ሳይሆን ኤዲት ማድረግ ይችላል ምናምን። እንዲሁም እዚህ ጋር እንደምታዩት ደግሞ ፕላትፎርሙ ደግሞ ስታዩት ማለት ነው አንዳንድ ለየት ያሉ ነገሮች አሉት ከጀሚናይ እና ኦፕን ኤአይ ማለት ነው። አንደኛ ሪሰርች አለው።
ሪሰርች እና ዲፐር ሴርች እና ዲፕ ሰርች የሚባሉ አሉ። ኤኒዌይ ሁለቱም የሴርች እና ሪዝኒንግ ሪሰርች ላይ በጣም አሪፍ ናቸው። ከዛ ቲንኪንግ ሞዴል ቲንክ ማድረግ ይችላል ግሮክ ስሪ ማለት ነው። ቲንኪንግ ካለጋችሁ ቲንኪንግ ሞዴሉን ፎል ስለሚያደርግ ማለት ነው። እዛ በተጨማሪ እነዚህ ታቦች እንደምታይ ነው የተለያየ ፐርሶና ማላበስ ትችላላችሁ። እንደ ኮምፓኒ፣ እንደ ኮሜዲያን ከፈለጋችሁ እንደ ሎያል ፍሬንድ የተለያየ ሮል መስጠት ትችላላችሁ ለዚህ ለምታወሩት ማለት ነው። ከዛ በተጨማሪ ወርክ ስፔስ አለው። ወርክ ስፔስ ማለት እንደ ፎልደር ብላችሁ አስቡት። እዛ ፎልደር ውስጥ የምታስቀምጧቸው ፋይሎች፣ ሀሳቦች፣ ምኖች እንዳይረሳ ለሚሞሪ ማለት ነው። አዲስ ወርክ ስፔስ የሚባል ፌቸር አለው። አክቹዋሊ በነ ኦፕን ኤአይ በነ ቻት ጂፒቲ እና ጀሚናይ ፕሮጀክት ምናምን የሚል ኮንሴፕት አለ ፔይድ ቨርዥኑ ላይ ልክ እንደሱ ነው ይሄም። ኦኬ ታስክ የሚባል ደግሞ አሁንም ታስክ አዲስ ፌቸር ይዞ መጥቷል። እነዚህ አዲስ ነገሮች አሉት። ሌላው ነገሩ አጠቃቀሙ ምናምን ተመሳሳይ ነው ግሮክ ማለት ነው። ይሄ በጣም አሪፍ ነው። በብዙ ነገሮች የሚሻልበት ሁኔታ አለ። ከዛ በተጨማሪ ከኤክስ ወይም ትዊተር ከሚባለው ጋር ማለት ነው ኮኔክትድ የሆነ ስለሆነ ሪል ታይም ዳታን በማግኘት በጣም አሪፍ ነው። ሪል ታይም ለምሳሌ ሌተስት ኒውስ ብትሉት እዚህ ጋር ማለት ነው አዲስ ሴርች የሚያደርገው ከኤክስ ላይ ነው እና ሌተስት የሆነ መረጃዎችን በመስጠት ከሌሎቹ ይሻላል። ከኤክስ ላይ ነው አንዴ እንደዚህ ኮፉ የሚያመጣላችሁ እና ለእንደዚህ አይነት ነገሮች ግሮክ ተመራጭ ይሆናል። አንዳንድ ዲፕ ሪሰርችም ላይ እሱ አሪፍ የሚሆንባቸው ሁኔታዎች አሉ። ኤኒዌይ እየሞከራችሁት ነው የምታውቁት። ከዛ ዩስ ኬዛችሁ ከየትኛው ጋር ይሄዳል የሚለውን እየሞከራችሁ ነው የምታጣጥሙት። ስለ ግሮክ ከዚህ ሌላ የምለው የለኝም። ይሄው ነው እስካሁን ድረስ ያሉት መልቲ ሞዳሊቲ ማለት ነው። ቴክስት ላይ እና ኢሜጅ ላይ ነው። ሁለቱም እዛው ግሮክ ላይ ነው የሚሰራው፣ ለብቻ የለም። ይሄው ነው ያለው ነገር ስለ ግሮክ ማለት ነው። ኦኬ እንቀጥላለን። ቀጣዩ ደግሞ አንትሮፒክ ነው። አንትሮፒክ የሚባለው ደግሞ እንግዲህ ያው ልክ እንደነ ኤክስኤአይ እንደ ጉግል እንደ ኦፕን ኤአይ ማለት ነው የኤአይ ሪሰርች ካምፓኒ ነው። አሜሪካዊ ሪሰርች ካምፓኒ ነው። እዚህ ጋር እንደምታዩት አሜሪካዊ አርቲፊሻል ኢንቴሊጀንስ ካምፓኒ ይላቸዋል። የተመሰረተው ዳሪዮ አሞደይ በሚባል ሰው ነው። ይህ ዳሪዮ አሞደይ የሚባለው ሰውዬ ከኦፕን ኤአይ የወጡ ናቸው። አብዛኞቹ አክቹዋሊ ከኦፕን ኤአይ የወጡ ናቸው። ኢለን መስክ ከኦፕን ኤአይ ወጥቶ ነው ኤክስ ኤአይን የመሰረተው ከጉግል በስተቀር ያሉት እነ ሌሎም አሁን ብዙ ሰዎች ሚራ ሙራቲ የምትባለው እንደዚሁ የሳም አልትማን አሁን ቴክ እንትኗ የነበረችዋም አሁን ወጥታ አይ ቲንክ ቲንኪንግ ማሽን የሚል ጀምራለች። ዋና ሪሰርቹ ደግሞ ሪሰርቸሩ አሁንም የኦፕን ኤአይ ወጥቶ የራሱን ሱፐር ኢንቴሊጀንስ ሴት ሱፐር ኢንቴሊጀንስ ኤስኤስአይ የሚባል ጀምሯል። ብቻ እንደዛ ልክ እንደዛ ይሄም ዳሩ አሞዳይ ኦፕን ኤአይ የሪሰርች ቲም ላይ የሚሰራ ሰው ነበረ። ከኦፕን ኤአይ ወጥቶ አንትሮፒክን መሰረተ ማለት ነው። ኦኬ አንትሮፒክ ከዛ ከወጣ በኋላ እንግዲህ አንትሮፒክ በአርቲፊሻል ኢንቴሊጀንስ ሞዴል ክላውዲ ቻት የሚባል አዲስ ይዞ መጥቷል። ከባክግራውንድ ላይ ሶኔት፣ ሃይኩ፣ ኦፐስ የሚባሉ ሞዴሎች አሉ። በተለይ ሶኔት የሚባለው ኮዲንግ ላይ ላላችሁ እንግዲህ በተደጋጋሚ ትሰሙታላችሁ። እሱ ነው ማለት ነው። ከቨርዥናቸው እንግዲህ ከመጀመሪያው ደርሶ አሁን ላይ አንትሮፒክ ትሄዱ ማለት ነው። አሁን ሪሰርቹ እንደምታዩት ሪሰርቹ ኦፐስ 4 ሶኔት 4 እና ሃይኩ 3.5 ደርሷል። እዚህ ደረጃ አሁን ስቴት ኦፍ ዘ አርት የሚባሉት የአንትሮፒክ ሪሰርች ሞዴሎች ኦፐስ 4 ሶኔት 4 እና ሃይኩ 3.5 ናቸው ማለት ነው። ይሄ ሶኔት 4 የሚባለው በተለይ ኮዲንግ ላይ ያላችሁ እንደ ከርሰር ላይ ዋይን ሰርፍ ላይ ምናምን ታውቁታላችሁ። እና አሁን ደግሞ ክላውዲ ኮድ የሚባል አዲስ ኤጀንት ይዞ መጥቷል። እዚህ ጋር የሚጨምር ማለት ነው። ክላውዲ ኮድ የሚባል በኤጀንት በኩል ክላውዲ ኮድ የሚባል ይዞ መጥቷል ማለት ነው። ይህ ክላውዲ ኮድ የሚባለው በጣም የሚገርም ኤጀንት ነው። ልክ እንደነ ኦፐሬተር ወይም ኦፕን ኤአይ ኮዴክስ እንዳልኳችሁ እዚህ ጋር ፋየርቤዝ ስቱዲዮ እንዳልኳችሁ ጎግል ላይ ልክ እንደነሱ ማለት ነው። ኮዲንግ ላይ ብቻ ነው ራሱን የቻለ ሶፍትዌር ኢንጂነር በሉት በቃ ኤአይ ሶፍትዌር ኢንጂነር በጣም የሚገራርሙ ናቸው። ኦኬ ይሄ ክላውድ የሚባለው በጣም የሚለይባቸው ነገሮች አሉ። ነገር ግን የእሱ ከሌሎቹ ለየት የሚያደርገው ደስ የማይለው ነገር ኢትዮጵያ ውስጥ አንአቫይሌብል ይላል። ኢትዮጵያ ውስጥ አይሰራም። ኢትዮጵያ ውስጥ ሆናችሁ ለምትሰሩ በአንዳንድ ቪፒኤን ምናምን ካልሆነ ኖርማሊ አይሰራም ማለት ነው እነዚህ እንትሎች ለመጠቀም። ነገር ግን ቪፒኤን ባትጠቀሙ ቪፒኤን መጠቀም ትችላላችሁ። ኦር ሰምቲንግ ትሎች አሉ አንዳንድ ለምሳሌ ፖ የሚባል አለ POE.com ልክ እንደነሱ አይነት ፕሌይግራውንድ አለ። ጌዘር ኤአይ የሚባል አለ እንደዚህ ፕሌይግራውንድ የሚያቀርባችሁ እነሱ የሚሰጧችሁን ፍሪ ቶከኖች እየተጠቀማችሁ እዛ ላይ መጠቀም ትችላላችሁ። ዴቨሎፐሮች ከሆናችሁ ደግሞ እንደ ከርሰር የሚባል አለ ዋይን ሰርፍ ምናምን ላይ እዛ ላይ መጠቀም ትችላላችሁ። በነፃ እዛ ላይ ስለሚሰጡ በፍሪ ክሬዲት ማለት ነው። እዛ ላይ መጠቀም ትችላላችሁ ማለት ነው።
ብቻ ግን ፓወርፉል የሆነ የኤአይ ሞዴል ከነሱ ጋር የሚገዳደር ከነ ኦፕን ኤአይ ከነ ጉግል ከነ ኤክስኤአይ ጋር የሚወዳደረው ይሄ አንዱ ክላውዴ ወይም አንትሮፒክ የሚባለው ካምፓኒ ወይም ክላውዴ የሚባለው የኤአይ ቻትቦት ነው ማለት ነው። ኦኬ ክላውዴ ያለው ይሄን ይመስላል አጠቃላይ። ሌላኛው ሚስትራል ነው። ሚስትራል ኤአይ የሚባለው ደግሞ እንግዲህ እንደምታዩት ሊቻት የሚባል የቻት ቦት አለው። ከሱ ስር ያሉት ሞዴሎች ስሞል ስሪ ይባላሉ የኤአይ ሞዴሎቹ። ከዛ በኋላ ግን ኮዴስትራል ማጅስትራል የሚባሉ አሉ። ስለ ኤአይ ካምፓኒው ወይ ሚስትራል ኤአይ የሚባለው ከአውሮፓ እንግዲህ እስካሁን ያየናቸው የዩኤስ ካምፓኒዎች የዩኤስ የአርቲፊሻል ኢንቴሊጀንስ ተቋሞች ነበሩ። ሚስትራል ኤአይ ግን እንደምታዩት የፍሬንች አርቲፊሻል ኢንቴሊጀንስ ስታርታፕ ነው የሚለው ከአውሮፓ ወይም ከፈረንሳይ ፓሪስ የተቋቋመ የአርቲፊሻል ኢንቴሊጀንስ ተቋም ነው። 2023 ላይ ነው የተመሰረተው። ገና 2-3 ዓመቱ ማለት ነው። ሚስትራል ኤአይ የሚባለው የመጀመሪያው ይሆናል ማለት ነው። ከአውሮፓ መስራቾቹ እና ሲኢኦ አርቱር ሜንሽ ይባላል። ይህ ሰውዬ ነው እንግዲህ ይሄ ሰውዬ ነው እየመሰረተ ነው። ሚስትራል ኤአይ ሎጎዋን በተለያየ መልኩ ካያችሁ ይቺ የሚስትራል ኤአይ ኤምች ናት ማለት ነው። ኦኬ ስለ ሞዴሉ እናውራ እንግዲህ። ሚስትራል ኤአይ የሚባለው ፍሮንተር ኤአይ ኢን ዩር ሃንድስ ነው የሚለው። ብዙ ነገር አለው። ሪሰርች ላይ እየሰራቸው ሞዴሎቹን ለማየት ያክል ሊቻት ልክ እንደነንትና እንደነ ለምሳሌ የአንትሮፒክ ክላውድ ይባላል። የኤክስኤአይ ግሮክ ያልነው የሚስትራል ሊቻት ትባላለች። ሊቻት እንትኗ ይችናት እንደምታዩት ሊቻት ቻት ዶት ሚስትራል ኤአይ ዶት ቻት ብላችሁ ስትገቡ ይሄን ይመስላል ፕላትፎርሙ። እዚህ ጋር የፈለጋችሁትን ነገር ማውራት ወይም መጠየቅ የምትችሉበት ነው ማለት ነው። ፕላትፎርሙ ይሄን ይመስላል። ይሄ ፕላትፎርም እንደምታዩት ብዙ ነገር አለው። ቻት አለው፣ ኤጀንቶች አሉት። ልክ እንደ ማንኛውም አክቹዋሊ ኤጀንት ብቻ አይደለም ይሄ የራሳችሁ ኤጀንት ራሱ ለምሳሌ ኢመርሲቭ ኤአይ ኤጀንት የምትሉት እዚህ የራሳችሁ ኤጀንት የራሳችሁን ፋይል ሰጣችሁት ምናምን ክሬት ማድረግ ትችላላችሁ። ላይብረሪስ አለው። ሌላ ቦታ ፕሮጀክትስ ወይም ፎልደርስ የሚለው ማለት ነው በሌሎች ማለት ነው። ኮኔክሽንስ አለ ከሌሎች ፋይሎች ለምሳሌ ከጂሜል ከካላንደር ጋር ምናምን ኮኔክት የምታደርጉበት ነገር አለ። እነዚህ አለ። ወደ ፔይመንቱ ስንሄድ ፍሪ መጠቀም ትችላላችሁ። አሁን ኖርማል ቴክስት ማለት ነው ኢሜጅ ጀነሬሽን ምንም ጨምሮ ግን ፕሮና ቲም እንደምታዩት $14 ፐር መንዝ እና $24 ፐር መንዝ አለ። ከሌሎቹ አንጻር በአመዛኙ ዋጋው አነስ ያለ ነው ማለት ነው። ኦኬ ባክ እናድርግና እዚህ ጋር እንደምታዩት ፋይል መጨመር ትችላላችሁ። ቲንኪንግ ሞዴል አለው። ስሞል ማጅስቲካል ይባላል። እዚህ ጋር እንደምታዩት ማጅስቲካል ይባላል። ይሄ ቲንኪንግ ሞዴሉ ማጅስትራል ይባላል። ኮዲንግ ላይ ያለ ደግሞ አዲስ ኤጀንት ይዞ መጣል ኮድስትራል ይባላል። እዚህ ጋር ማየት እንችላለን። ይኸው ከዛ በተጨማሪ አሉት እንግዲህ ሚስትራል ኮምፒውት የሚባል አዲስ ነገር አለው። ይሄ ኢንፍራስትራክቸር ነው፣ የኤአይ ኢንፍራስትራክቸር የሚስትራል ኤአይ ብቻ ነው። ሰዎች እዛ ላይ ሌሎች ኤአይ ሞዴሎችን ትሬን ማድረግ ይችላሉ። ማጅስትራል የሚባለው ደግሞ ሪዝን የሚሰጠው ልክ እንደ ኦስሪ እንደ ጀሚኒ 2.5 ፕሮ አይነቶቹ ማለት ነው። ሚስትራል ኮድ የሚባለው ደግሞ እንደ ኮዴክስ አይነት የኮዲንግ ላይ ብቻ የሚሰራ ነው። ሌሎችም አሉ። ደቭስትራል የሚባል አለ። ዴቨሎፕመንት ላይ ኮዲንግ ኤጀንት ነው። ኦፕን ሶርስ ነው አክቹዋሊ። እነዚህ ሁሉ ነገሮች አሉ። ስለዚህ ሚስትራል ስሞል ዶክመንት፣ ሚስትራል ላርጅ የሚባል አለው ሌላ ሞዴል። እነዚህ ሞዴሎች ናቸው። ሚዲየም፣ ላርጅ፣ ስሞል የሚባሉ አሉ። ከስር ከሊቻት አንደርግራውንድ ያሉት ማለት ነው። ቲንክ ማድረግ ይችላል ማለት ነው። ኤኒዌይ አሁን ሚስትራል ኤአይ ከዛ በተጨማሪ ቱሎች አሉት። እዚህ እንደምታዩት ካንቫስ አለው። ለምሳሌ ኮድ ዴቨሎፕ ምናምን ብታደረጉ ወይም ኤዲቲንግ የሚያስችላችሁ ማለት ነው። ከዛ ኢሜጅ ጀነሬት ማድረግ ትችላላችሁ። ዌብ ሴርች አለው። ኮድ ኢንተርፕሬት ማድረግ ይችላል። ኮኔክሽኖች እነዚህ አሉት። ይሄ ሁሉ አሪፍ ነገር አለው ማለት ነው። ይሄንንም መጠቀም ትችላላችሁ። ሚስትራል እንግዲህ ከአውሮፓ የመጀመሪያው ኤአይ የምንጠቀመው ካምፓኒ ይሆናል ማለት ነው። ኦኬ ቀጣዩ ዲፕሲክ ነው። ዲፕሲክ የሚባለው እንግዲህ ማለት ነው በጣም ስሙ ገኖ ነበረ በቅርቡ ጊዜ። ከቻይና የመጣ ነው። ዲፕሲክ የሚባለው ካምፓኒ ሃንግዙ የሚባል የቻይና ከተማ ውስጥ ያለ አርቲፊሻል ኢንተለጀንስ ተቋም ነው። ከሱ ሃይፍላየር የሚባል ሌላ ካምፓኒ ነው መስራቹ ይባላል። ፋውንደሩ ሊያን ፉንግ ይባላል። እንግዲህ ይባላል እንደምታዩት ነው። ኤኒዌይ የቻይና ተቋም ነው። እስካሁን ድረስ አውሮፓ ነበር ሄድ ነው፣ አሜሪካ ሄደናል። አሁን ከቻይና የመጀመሪያው ዲፕሲክ ሆነ ማለት ነው። መስራቹ ይህ ሰው ነው ይባላል። እርግጠኛ የሆነ ነገር የለም። እንግዲህ እንደምታዩት ነው። ሊያንግ ወንፈንግ ሲባል ፎቶ የሚመጣው ይሄ ነው፣ ግን የተለያየ ሰው የተለያየ ነው ይላል። ኤኒዌይ
በእነዚህ የተቋቋመ የቻይና ዲፕሲክ የሚባል ተቋም ነው ማለት ነው። መስራቹም ፓረንት ካምፓኒው ሃይ ፍላየር ይባላል። እንደምታውቁት የቻይና ካምፓኒዎች በጣም ዝግ ናቸው ለዓለም ማለት ነው። እዛው ለራሳቸው ነው እንጂ ብዙዎቹ አክሰስ አይደረግም። አንዳንዶቹ ናቸው እንደዚህ ኢንተርናሽናሊ ኦፕን የሚደረጉት። ለምሳሌ ይሄ ኦፕን ከተደረጉ ውስጥ ነው ዲፕሲክ ማለት ነው። ኦኬ ኤኒዌይ ዲፕሲክ እንግዲህ ዌብሳይቱ ይሄን ይመስላል። ዲፕሲክ ዶት ኮም ብላችሁ ስለሱ ማየት ትችላላችሁ። ሶ ዲፕሲክ ቻት የሚባል ፕላትፎርም አለው። ይሄ ነው እንግዲህ ቻት ዶት ዲፕሲክ ዶት ኮም ብላችሁ ስትገቡ ይሄ ነው ፕላትፎርሙ። አማርኛ ይችላል ምናምን ምናምን እንደምታውቁት በብዙ ነገሩ ተሞካሽቶ ነበር። አክቹዋሊ አሁን ላይ አማርኛ እነ ጎግል እነ ጀሚና ይበልጠውታል። ግን ያው አማርኛ እንደምታዩት ይችላል። ከሌሎቹ መጀመሪያ አካባቢ ላይ ጎበዝ ከተባሉት ውስጥ ነበር ማለት ነው። ይህንን ረን የሚያደርጉት ከስር እንግዲህ እንደምታዩት በእንትን ነው የጻፈው። ከዛ ሀይ የሚለውን በእንትን ቲንክ አደረገና ከዛ በኋላ ሀይ ብሎ ነው የሚመልስላችሁ። በዚህ መልኩ ነው የሚመልስላችሁ። በቻይና አድርጎታል። ኤኒዌይ ይሄ ነው። ሶ ከውስጡ ቪስሪ እና አርዋን የሚባሉ ሞዴሎች አሉ። ቪስሪ ልክ እንደ ጂፒቲ ፎር አይነቱ ሞዴል ነው። አርዋን የሚባለው ደግሞ ሪዝኒንግ ሞዴል ነው። ልክ እንደነ ኦዋን እንደነ ኦቱ እንደነ ኦዋን እንደነ ኦስሪ ማለት ነው። ሪዝኒንግ ሞዴል ነው። እነዚህ ሞዴሎች ናቸው እስካሁን ድረስ የመጡት። ከዛ ሌላ ኢሜጅ ጀነሬሽን ላይ ምናምን የለበትም። በቃ ይሄው ነው ኖርማል። ይሄም ብቻ ይሰራል። ነገር ግን እንደምታዩት አርዋንን መጠቀም ቲንክ እንዲያደርግ ከፈለጋችሁ እዚህ ጋር ዲፕ ቲንክ የምትለዋን ክሊክ ታደርጓታላችሁ። ኖርማል ብስሪ መጠቀም ከፈለጋችሁ ኖርማል ትጽፋላችሁ ማለት ነው። ሴርች ከፈለጋችሁ ሴርችንግ ኤቢሊቲ ያለው ሴርች ያደርጋል። እች ትነኳታላችሁ ማለት ነው። ከዛ ሌላው ተራ ነው። ፋይል እንደምታዩት መቀበል ይችላል። ወደ ውስጥ ማስገባት ትችላላችሁ ምናምን። ይህን ይመስላል ፕላትፎርሙ። ሞባይል አፕ አለው፣ እሱን መጠቀም ትችላላችሁ። ይሄ እንግዲህ ከቻይና የመጀመሪያው አሪፍ የሚባለው አክቹዋሊ ቴክስት ጀነሬሽን ምናምን ላይ በጣም አሪፍ ነው። አንዳንድ ጊዜ እሱንም መጠቀም ትችላላችሁ። ከቻይና ያለው እንግዲህ ማን ሆነ ማለት ነው? የመጀመሪያው ዲፕሲክ ሆነ ማለት ነው። ኦኬ ሌላ የቻይና አሁንም አሊባባ የሚባለው እንግዲህ አሊባባን የምናውቀዋለን። እሱን ደግሞ ይዞት የመጣውን እኔ አሊባባ ክዊን የሚባል ቻት ቦት አለው። ይሄ ክዊን የሚባለው ይሄ ነው እንትኑ ቻት ዶት QWEN ዶት ኤአይ ብላችሁ ብትገቡ ክዊን ዶት ኤአይ ብላችሁ ብትገቡ ይህን ያመጣላችኋል። ፕላትፎርሙ ይህን ይመስላል። ኦልሞስት የሁሉም ፕላትፎርሞች ተመሳሳይ ናቸው። ኖርማሊ ቻት ቦታቸው ማለት ነው። እንትን ነው ይሄ ምን የተለየ ይሄ መጀመሪያ ማን ነው የሰራው? ይሄ እንግዲህ አሊባባ የሚባል ካምፓኒ ታውቃላችሁ። አሊባባ በዛ ውስጥ አሊባባ ክላውድ የሚባለው አርቲፊሻል ኢንተለጀንስ ላይ ያለ እንትን ነው። አሊባባ እንግዲህ ጃክማ የሚባለው ሰውዬ ነው የጃክማ የመሰረተው። የቻይና ካምፓኒ ነው። ልክ እንደ ዲፕሲክ የቻይና ነው፣ ግን እንደ ዲፕሲክ አዲስ ካምፓኒ ሳይሆን ይሄ አሊባባ የሚባለው የታወቀ ካምፓኒ ነው። አሊባባ ክላውድ ስር እንትን ያለው አሁን ላይ የተለያየ ቅዊን 1 2 እያለ 2.5 1 3 እያለ ሞዴሎች ለቋል። አሁን ሪሰንትሊ የሚጠቀመው ማለት ነው እዚህ ኩዌን ላይ ብትሄዱ ወን ስሪ የሚባለው ነው ማለት ነው። ይህ ክዊን ስሪ እዚህ ጋር እንደምታዩት መምረጥ ትችላላችሁ። አክቹዋሊ ብዙ ሞዴሎች ናቸው ያሉት። ዊን ስሪ ያለ ዊን ስሪ ሆኖ የተለያየ ለምሳሌ ዘ ሞስት ፓወርፉል ሚክስቸር ኦፍ ኤክስፐርት የሚባለው ሌላኛው የአንድ ነው። ይሄኛው ደግሞ ኮምፓክት ሌላ ነው። በእንትናቸው ይለያል። 3 ቢሊየን ነው ይሄ ኮንቴክስቱ። ይሄኛው 22 ቢሊየን ነው። ይሄኛው 32 ቢሊየን ነው። 1.5 ማክስ የሚባል ደግሞ አለ። እንዲህ እያሉ ብዙ ሞዴሎች አሉ። 2.5 ፕላስ አለ። ይሄ ሁሉ ከዛ ቱርቦ አለ፣ ኦምኒ ማክስ ምናምን፣ ከዛ ቪዥን ደግሞ አለ። እዚህ ጋር እንደምታዩት ኢንስትራክት አለው። እነዚህ ሁሉ የቅወን ሞዴሎች ናቸው። አሁን ሌተስት የሚባለው ግን ወን ስሪ ነው። እሱን ነው መጠቀም የሚጠበቅብንም ማለት ነው። ኤኒዌይ እነዚህ ሁሉ የዚህ የአሊባባ ክላውድ ቅወን በሚባለው እንትን የሚሰራቸው ናቸው። ለምሳሌ ኪውቪኪው የሚባለው ሞዴል አለው። እዛ ውስጥ ነው የሁሉ የኦዲዮ የቪዲዮ እንግዲህ ቅዌን ለየት የሚያደርገው ምንድን ነው? እዚሁ ላይ ማለት ነው። እዚህ ጋር እነዚህን ነክታችሁ ብታዩት ማለት ነው ዌብ ዴቨሎፕመንት እንደ ኤጀንት ሆነው የሚያገለግሉት አሉ። እዚህ ጋር ዌብ ዴቭ ብላችሁ ብትነኩት ይሄን እንደ ኤጀንት ነው። ዌብ ዴቨሎፕመንት ላይ በጣም አሪፍ ነው። ዌብሳይቶችን ጀነሬት ያደርግላቸዋል ማለት ነው። ሌሎች ደግሞ አሉ እንደዚሁ ዲፕ ሪሰርች አለው። ዲፕ ሪሰርች ለመስራት በጣም አሪፍ ነው ይሄኛው። ሌሎች ኤጀንቶች አርቲፋክት አለው። ይሄኛው ደግሞ አርቲፋክት ሌላኛው ላይ ማለት ነው በሌሎች ሞዴሎች ላይ ምንድነው አይ ቲንክ እንደዚህ ኤዲት ለማድረግ የምንጠቀምበት ማለት ነው። ከርሰር ኦር ሰምቲንግ የምንጠቀምበት ማለት ነው እሱ ማለት ነው። ሌላኛው ኢሜጅ ጀነሬት ማድረግ ትችላላችሁ። እዚሁ እንደምታዩት በፈለጋችሁ ሞድ መርጣችሁ ኢሜጅ ማለት ነው 1:1 አስፔክት ሬሽዮን ትመርጡና የፈለጋችሁትን ኢሜጅ ጀነሬት ማድረግ ትችላላችሁ። ሁሉንም በአንድ ላይ ነው የያዘው።
ሌላም ቪዲዮም ጀነሬት ማድረግ ትችላላችሁ። ይኸው እንደምታዩት ቪዲዮ ጀነሬሽን ትችላላችሁ። እዚህም አስፔክት ሬሾ መምረጥ ነው 16:9 1:1 3:1 የፈለጋችሁትን መርጣችሁ ቪዲዮም ጀነሬት ማድረግ ትችላላችሁ። ያው ቪዲዮ እንግዲህ በተለይ ፍሪ ላይ ያለው የተወሰነ የ10 ሰከንድ የምናምን ሰከንድ ሊሆን ይችላል። እሱን መምረጥ ትችላላችሁ። ኮዲንግ ላይ ያለው፣ አናላይዝ ኢሜጅ ያለው፣ ሰመራይዝ ቴክስት፣ ጌት አድቫይስ እነዚህ ለአጠቃቀም ምቹ እንደሆኑ የተደረጉ እንደ ኤጀንት ፓኬጅ የተደረጉ ናቸው። በዚህ መልኩ መጠቀም ትችላላችሁ። ቲንኪንግ ሞዴሉ ይሄ ነው። ቲንክ እንዲያደርግላችሁ ከፈለጋችሁ ይሄን ትጠቀማላችሁ። ቼን ኦፍ ቶት እንዲኖረው ከፈለጋችሁ ይሄን ትነካላችሁ። ሴርች ከፈለጋችሁ ሴርችን ትነካላችሁ። ሴርች ብቻ ያደርግላችኋል። ከኢንተርኔት ላይ ሴርች ያደርጋል። ከዛ ቮይስ አክሰስ አለው። እዚህ ጋር እንደምታዩት በቮይስም ማውራት ትችላላችሁ ማለት ነው። ይሄ ሁሉ እንትኖች አሉ። ከዛ በተጨማሪ ሞዴሎችን እዚህ ጋር መደራረብ ትችላላችሁ። እዚህ ጋር ለምሳሌ ይችን ነክታችሁ እንደምታዩት ሁለት ሞዴል ነው። ለምሳሌ አሁን እዚህ ጋር ሞዴል አድርጌ አንደኛውን ሰርቲቱ ቢ ባደረገው አሁን 3 ፖይንት ይሄኛው 22 ቢ እና 32 ቢ በአንድ አሁንም እዚህ ጋር ጨምሬ ማለት ነው ሞዴሉን እቀይረዋለሁ። ለምሳሌ እዚህ ጋር እንትን ብዬ ለምሳሌ ቪ እንትን ምስሎችን እንትን እንዲልልኝ ምን አደርገዋለሁ ማለት ነው ቪኤል ያለበትን አደርገዋለሁ። አሁን 3 ሞዴሎች በአንድ ሆነው የኔን ይመልሱልኛል ማለት ነው። እነሱ ሶስቶቹ ይኸው እዚህ ጋር ይደረድርላችኋል። በዚህ መልኩ መጠቀም ትችላላችሁ። ኦኬ ሶ ይሄን ይመስላል። ኒውቻት ስትፈልጉ ኒውቻት ትላላችሁ። ለመቀነስ እቺ ማይነስ ትነኳታላችሁ። ማይነስ ትነካታላችሁ። ከዛ አንዱ ብቻ ይቀርላችኋል ማለት ነው። በቃ ሞባይል አፕ አሁን ጀምረዋል። ሞባይል አፕን መጠቀም ትችላላችሁ። በዚህ መልኩ አድርጋችሁ የአሊባባውን የኤአይ ቻትቦት ክወንን ወይም QWEN ነው የሚለው ኪዊን ነው የሚለው ሲነበብ እሱም መጠቀም ትችላላችሁ ማለት ነው። በጣም ፓወርፉል ነው። ይሄም አንዳንድ ነገሮች ላይ ከሌሎች የሚሻልበት ሁኔታዎች አሉ። በደንብ ሞክሬዋለሁ። በጣም የሚሻልባቸው አንዳንድ ነገሮች አሉት። ተጠቀሙት። ኦኬ ወደ እንትናችን እንሄዳለን። ስለዚህ ቁዌል ላይ ማወቅ ያለብን ምንድነው ማለት ነው ቴክስትም አለው፣ ኢሜጅም አለው፣ ቪዲዮም አለው፣ ሴርችም አለው። ሞዴሎቹ 2.5 1.3 ምናምን የሚሉት ናቸው ማለት ነው። ኦኬ ወደ ቀጣዩ እንሂድ። ሌላኛው ደግሞ ባይዱ የሚባለው ባይዱ የሚባለው ካምፓኒ ማለት ነው። የባይዱ ብላችሁ ባይዱ የኢንተርኔት ሰርቪስ ካምፓኒ ነው በቻይና ውስጥ ማለት ነው። ልክ እንደነ ዲፕሲክ እንደነ ቅወን የአሊባባው ይሄኛው ደግሞ እዚህም ቻይና ነው። ባይዱ ልክ እንደ ጉግል በሉት የቻይና ጉግል በሉት በአርቲፊሻል ኢንቴሊጀንስ እና በሴርች ኢንጂን ላይ በጣም ታዋቂ የሆነ ካምፓኒ ነው። እሱ ይዞት የመጣው ሌላ አዲስ ሞዴል አለች። ኤርኒቦት ይባላል። እዚህ ጋር እንደምታዩት ኤርኒቦት ይላቸዋል። ኒው ጀነሬሽን ኦፍ ቴክኖሎጂ ካስት ኤልኤልኤም ነው የሚላቸው። ኤርኒ የተለያዩ ሞዴሎች አሉት። አሁን ላይ 3.5 ደርሷል ኤርኒ የሚባለው ማለት ነው። እሱን ለማግኘት ይያን ባይዱ .com ነው። አይ ቲንክ ይያን የሚባለው ለምን እንደተባለ እንትን ስል ይያን ማለት ኤርኒ ማለት እንደሆነ ነው በቻይነኛ ያየሁት። ኤኒዌይ ይያን ባይዱ .com ብላችሁ ስትገቡ ይህን ኢንተርፌስ ታገኛላችሁ። እዚህ ጋር መጠቀም ትችላላችሁ ማለት ነው። ይህም ፓወርፉል ነው። ያው እንግዲህ ባይዱ ነው፣ ብዙ መረጃ ያለው ነው። ያው ጉግል በሉት የቻይናው አሪፍ ይሆናል ማለት ነው። እዛ መጠቀም ትችላላችሁ። አክቹዋሊ ባይዱ እንትኑ ላይ ስትገቡ በጣም ብዙ ነው። ቴክስት ጀነሬሽን ላይ፣ ቴክስት ሪኮግኒሽን፣ ቮይስ ላይ፣ ፌስ ኢሜጅ ላይ፣ በተለያዩ ነገሮች ላይ ቪዲዮ ላይ እየሰራ እንደሆነ ያሳያል። ኤኒዌይ አሁን ቻት ቦቷ ማን ትባላለች? ይያን ወይም ኤርኒ ቦት ትባላለች። እዚህ ጋር ገብታችሁ መጠቀም ትችላላችሁ ማለት ነው። ይያን ባይዱ .com ሊንኩን ሁሉ አስቀምጥላችኋለሁ አት ኢንድ። ኦኬ ምንም ሌላ የሚወራ ነገር ስለሌለ ማለት ነው ስለ ባይዱ። ኦኬ ሌላኛው ደግሞ ማይክሮሶፍት ነው። ማይክሮሶፍት እንግዲህ ታዋቂ ነው በሌላም ልክ እንደነዚሁ ለማየት ኮፓይለት የሚባል የኤአይ ቻት ቦት አለው። ኮፓይለትን ረን የሚያደርጉት ሞዴሎች ፒ የሚባልና ጂፒቲ የኤአዩ የቻት ጂፒቲ ከስር ያለው ማለት ነው ጂፒቲ እንደሆነ ይነገራል። ከዛ በፊት ያው እንግዲህ ማይክሮሶፍትን የምታውቁት ነው፣ የአሜሪካ ካምፓኒ ነው በቢል ጌት የተመሰረተው ማለት ነው። አሁን ላይ ግን እንግዲህ እንደምታውቁት ሳቲያ ናዴላ የሚባል ሰውዬ ነው እየበራ ያለው። እንግዲህ ሌሎቹ እንደነ ጉግል ማለት ነው። እሱም ኤአይ ላይ እንግዲህ በጣም እንትን ከሚሉት ነው። ነገር ግን የእሱ ፊ የምትባል እንኳን ሞዴል ከዛም በፊት ቢኖረው የኤአይ ሞዴሎች ቢኖሩትም ከማይክሮሶፍት ጋር ማለት ነው ትብብር መስርተው እንደምታዩት ማለት ነው የኦፕን ኤአይን ሞዴሎች ከስር ይጠቀማል ማለት ነው። እነዚህን እየተጠቀመ ነገር ግን አሁን ላይ ማይክሮሶፍት ኤአይን በተለያየ ቦታ ታገኛሉ። በተለያየ ሴክተር እንደምታዩት በሄልዝ ላይ አዥር የሚባል አለ፣ ዴቨሎፕመንት ላይ፣ ኮፓይለት አሲስታንስ ላይ፣ ከስተመር ሰርቪስ ላይ፣ ዳታ ሴንተር ላይ፣ ሪሰርች ላይ ኤኒቲንግ ያው የማይክሮሶፍት ኤአይ ማለት ነው በጣም አደጉት ውስጥ ነው ማለት ነው። እንግዲህ በዋናነት የምናየው ኮፓይለት ነው። ያው እንደ ሌሎቹ ማለት ነው እንደነ ቻት ጂፒቲ ፕላትፎርሙ
ኮፓይለት ይባላል እንደምታዩት። ሶ ኮፓይለት ዶት ማይክሮሶፍት ዶት ኮም ብላችሁ ኤኒ ብራውዘር ላይ መግባትና መፈለግ ትችላላችሁ። እንደምታዩት ነው እዚህ። ከዛ በተጨማሪ ግን አሉት ሌሎች ለምሳሌ ኮፓይለት ስቱዲዮ የሚባል አለው ለከስተማይዝድ ለሆነ ማለት ነው። እንዲሁም አዥር ኤአይ ፈንድራይ የሚባል አለ ቢውልድ ለምታደርጉ ልክ እንደ ጉግል ላይ ቨርቴክስ ኤአይ የሚባል ወይም ኤአይ ስቱዲዮ የሚባል አለ ልክ እንደነሱ ማለት ነው። ላይክ በተለይ ለዴቨሎፐሮች አፕሊኬሽኖችን ሲስተሞችን ዴቨሎፕ የምታደርግ ከሆነ አዥር ኤአይን ትጠቀማላችሁ። እንዲሁም ኖርማል የነበሩ የዊንዶው እና የፒሲ እንትኖች ቱሎቻችንን ደግሞ በፒሲ ኖርማል በእነዚህ በኮፓይለት ማለት ነው ኢንሃንስ ተደርገዋል ማለት ነው። ያ ማለት ምን ማለት ነው? ለምሳሌ እዚህ ጋር ኮፓይለት ዶት ማይክሮሶፍት ብላችሁ ከምታገኙ በተጨማሪ ኮፓይለትን የት ታገኙታላችሁ? አንደኛ ኮፓይለት የሚባል ዊንዶው ላይ አፕሊኬሽን አለ። እዚህ ጋር እንደምታዩት ኮፓይለት እቺ አፕሊኬሽን እሷ ናት። እሷ እንደዚህ ናት። እሱ ላይ መጠቀም ትችላላችሁ። ሁለተኛ ደግሞ ማይክሮሶፍት ኤጅ አላችሁ። ማይክሮሶፍት ኤጅ ላይ ገብታችሁ ያው ኮፓይለት ማይክሮሶፍት ዶት ኮም ብላችሁ እዛም ላይ ማግኘት ትችላላችሁ። ከዛ በተጨማሪ ግን እዚህ ጋር ሳይድ ላይ ያው ይቺ ማይክሮሶፍት ኤጅ የማይክሮሶፍት ስለሆነች ልክ ክሮም የጉግል እንደሆኑ ይቺ ኤጅ ብራውዘሯም የማይክሮሶፍት ስለሆነች እዚህ ጋር አለች እንደምታዩት ማይክሮሶፍት እቺ እዚህ ጋር ኮፓይለት ነው። ሶ በሳይድ በኩል እዚህ ጋር መጠቀም ትችላላችሁ ማለት ነው። ኤኒቲንግ በሶስቱም መንገድ እንዲሁም ሞባይል አፕ አለው ኮፓይለት የሚባል ሞባይል አፕ አለ። ከዛ በተጨማሪ ቢንግ ኤአይን ሞባይል አፕ ካወረዳችሁ እሱም ላይ ይኖራል። በሁሉም መልኩ መጠቀም ትችላላችሁ። ነገር ግን አንዱ ከአንዱ እንግዲህ ኖርማሊ የእንትኑ የፕላትፎርሙ ለየት የሚያደርገው ነገር ምንድን ነው? አንዳንድ እዚህ ጋር እንደምታዩት ዜናዎችን ኮፓይለት ዴይሊ የሚባላሉ ለምሳሌ የራሱ የሚያቀርበው ማለት ነው። ስገቡ ፕላትፎርሙ ላይ እነዚህ ነገሮች ታያላችሁ። ከዛ በተጨማሪ ላብ ላይ ያሉ ነገሮች እነጊ ኮፓይለት አክሽንስ፣ ኮፓይለት አፒራንስ፣ ኮፓይለት ቪዥን እነዚህ ላይ ልክ እንግዲህ ጉግል ላብ እንዳየ ነው ማለት ነው። ኮፓይለት ላብ ውስጥ ያሉ ኮፓይለት ፖድካስት፣ ኮፓይለት ጌሚንግ ኤክስፔሪየንስ፣ ቲንክ ዲፐር ምናምን የሚባሉ እነዚህ ላብ ውስጥ እንዳሉ ይናገራል። አሁን ላይ ግን ከረንትሊ እየሰራ ያለን ስትሉ አንደኛ ኖርማል ቴክስት ነው። ሁለተኛ ሪዝኒንግ አለው። እንደምታዩት ቲንክ ዲፐር የሚለውን ይሄን ከነካችሁ ቲንክ ዲፐር የሚለው ይሄ ሪዝኒንግ ሞዴል ነው። ምንም እንኳን ከጀርባ ጂፒቲ ቢሆንም ማለት ነው። ከዛ በተጨማሪ ቮይስ ኮንቨርሴሽን አለ እዚህ ጋር። ሌላው ፋይል መቀበል ይችላል ምናምን፣ ሌላ አዲስ ነገር የለው። ይሄ ኖርማል ብራውዘር ቤዝድ የሆነው የኮፓይለት ነው። ይችኛይቱ ደግሞ ይቺ ከሳይድ በኩል ያለችው ማለት ነው። እንደምታዩት ከሳይድ በኩል ነው። ይቺ ደግሞ ምንድነው? ለምሳሌ ዌብሳይት ላይ ከሆናችሁ የሆነ ዌብሳይት ላይ ወይም ፒዲኤፍ ላይ ለምሳሌ ይህን መጽሐፍ እያነበብኩ ነውና እዚህ ጋር ለምሳሌ ይህን አንደርስታንድ አላረኩም ብዬ እንደዚህ ሴሌክት አድርጌ ይሄንን ኮፓይለት ላይ አስ ኮፓይለት ስለው እንደምታዩት በዚህ ያብራራልኛል ማለት ነው። ከዛ እዚህ የፈለኩት መጥቼ ለምሳሌ ሰመራይዝ ነው የፈለኩት ሰመራይዝ ማድረግ ይችላሉ ማለት ነው። እንደምታዩት ሰመራይዝ ያደርግልኛል እየጻፈ ነው። በተለይ ለማንበብ እንደዚህ ፒዲኤፍ ላይ ዌብሳይቶች ላይ ለምታነቡ በሳይድ በኩል እንደዚህ ኤአይ ያገዛችሁ በተለይ ለኤዱኬሽን በጣም ጸዴ ነው ይሆናል ማለት ነው። ስፔሻሊ መጽሐፍ ለምታነቡ ብዙ ጊዜ መጽሐፉን ዲቴክት አያደርገውም ዌብ ቤዝድ እንኳን ሲሆን ችግር የለውም። መጽሐፍ ላይ ግን እቺ በጣም ጸዴ ናት። ከሳይድ በኩል ለማንበብ አንዳንድ ነገሮችን እዚህ ጋር ክሊር ያልሆነላችሁ እንደ ሴሌክት አድርጋችሁ አስ ኮፓይለት ትሉታላችሁ፣ ወይም ደግሞ ሰመራይዝ ብትፈልጉ በሆነ መልኩ በፈለጋችሁም እየጠየቃችሁ መጠቀም ትችላላችሁ ማለት ነው። ለማንበቢያ ፒዲኤፍ ለማንበብ ይሄ በጣም ኮፓይለት አሪፍ ናት። ከዛ በተጨማሪ ግን ኮፓይለት እዚህ ጋር ሌላ ቢንግ ኢሜጅ ክሪኤተር የሚባል አለ። ልክ ይሄ እንግዲህ ኮፓይለት ኖርማሊ ኢሜጅ ክሬት ያደርጋል እዚሁ ላይ እዛም ላይ ማለት ነው። እዚሁ ላይ ኢሜጅ ክሬት አድርግልኝ ማለት ትችላላችሁ። ከዛ በተጨማሪ ማይክሮሶፍት እዚህ ጋር ይቺ ማለት ነው ኢሜጅ ክሬተር የምትባላለች እሷም ላይ ኢሜጅ ክሬተር ሴርች ማድረግ ትችላላችሁ። በዳሌ ነው ከስር ያለው ዳሌ የሚባለው የኦፕን ኤአይ ሞዴል ነው የኢሜጅ ጀነሬሽን ሞዴሉ። እሱንም ጀነሬት ማድረግ ትችላላችሁ። ቪዲዮም አለው እንደምታዩት ሶራን ማለት ነው። ቢንግ ቪዲዮ ክሬተር ይላል። በተለይ ሞባይል አፕ ላይ ከሆናችሁ ይሄ ሞባይል ላይ ነው ለጊዜ የጀመረው ቪዲዮ ማለት ነው። ኢሜጅ ግን እዚህ ጋር ይሰጣችኋል በፍጥነት 15 አልላችሁ፣ አለበለዚያ አንዳንዱ ዘግየት ይችላል። ይሄ ሁሉ ፍሪ ነው ማለት ነው። እንደዚህ አይነት ኢሜጆችን መስራት ትችላላችሁ ማለት ነው ኮፓይለት ላይ። ኦኬ ኮፓይለት ይሄን ይመስላል አጠቃላይ ያለው ነገር። አጠቃቀሙ በዚህ ይመስላል። ወደ ቀጣዩ እንሄዳለን። ቀጣዩ ደግሞ ሜታ ነው። ሜታ የሚባል አለ። ሜታ የሚባለው ካምፓኒ ደግሞ ልክ ያው እንደ ሌሎቹ ማለት ነው የአሜሪካ ካምፓኒ ነው። የነ ፌስቡክ የብዙ ስፔሻሊ ሶሻል ሚዲያው ላይ ያሉ እነ ኢንስታግራም፣ እነ ፌስቡክ፣ እነ ትሬድ፣ ሜሴንጀር፣ ዋትሳፕ የነሱ ዋና ፓረንት ካምፓኒ ነው። እንደምታውቁት ሜታ የሚባለው በማርክ ዙከርበርግ ነው ሲኢኦ።
እሱ ምንም እንኳን ሶሻል ኔትወርኪንግ ላይ ቢሰራ ወደ ኤአይ ገብቷል ሜታ የሚባለው ማለት ነው። ኖርማሊ እንደምታዩት ሜታ የሚባለው ካምፓኒ ሶሻል ሚዲያ ላይ እንዲሁም ደግሞ እነዚህ የቨርቹዋል ሪያሊቲ እና የኦግመንትድ ሪያሊቲ ዲቫይሶችን ምናምን ኦክለስ ማለት ነው መነጽሮችን፣ ግላሶችን ላይ ነው አሁን ላይ አንድ ሜታቨርስ ከሚባለው ቴክኖሎጂ ማለት ነው። እንግዲህ ከረንትሊ ዌብ ስሪ እና አርቲፊሻል ኢንተለጀንስ አይደሉ እየመጡ ያሉት፣ በሁለቱም ላይ ነው እሱ እየመጣ ያለው። ከዌብ ስሪ ማለት ነው ሜታቨርስ የሚባለውን እነዚህ የኤአር እና ቪአር ዲቫይሶች ኦኩለሶች ምናምኖች ይሰራል። ከዛ በተጨማሪ ግን ሜታ ኤአይ የሚባል ደግሞ አለው የዙ የሜታ የአርቲፊሻል ኢንተለጀንስ ብራንች ማለት ነው አርቲፊሻል ኢንተለጀንስ ላይ የሚሰራው እሱ የራሱ ሜታ ኤአይ የሚባል አዲስ ሞዴል ይዞ መጥቷል ማለት ነው። ይሄ የሜታ አካል ማለት ነው። ነገር ግን እንግዲህ ሜታ ዶት ኤአይ ብላችሁ ነው ማግኘት የሚቻለው። ልክ እንደ ቅድም እንዳየነው እዚህ ጋር የእንትና የአንትሮፒክ ክላውድ ኢትዮጵያ ውስጥ አይሰራም እንዳልነው ማለት ነው። ይሄኛውም ሜታ ኤአይ ኢትዮጵያ ውስጥ አቫይሌብል አይደለም። ያው ለእንደዚህ አይነት ነገር ሲኖር ካልሰሩ ወይ ቪፒኤን ነው የምትጠቀሙት፣ አለበለዚያ ደግሞ አማራጭ እንትኖችን ትወስዳላችሁ። ኤንዌይ ግን የዚህ ሜታ ኤአይ ከስር ባክግራውንዱ ሞዴሎቹ ምን ይባላሉ? ልላማ ይባላሉ። ይሄ ማለት ነው ልላማ እና አሁን ለላማ 1 2 3 4 እያለ 4 ደርሷል። አሁን ልላማ የተለያዩ እንትኖች አሉት፣ ኤፒአይ ይሰጣል ኖርማሊ። ግን ሊላማ ፎር ስካውት የሚባል አለ፣ ልላማ ፎር ማቨሪክ እና ልላማ ብሄሞዝ የሚባል አዳዲስ ሞዴሎች አሁን ከረንት ስቴት ኦፍ አርት የሚባሉት የነዚህ ናቸው ማለት ነው የሜታ። ስለዚህ ይህን የት መጠቀም ትችላላችሁ? ሜታ ኤአይ ካልሰራን ልላማን የት ነው መጠቀም የሚችለው ካላችሁ፣ ያው እንግዲህ ፕሌይግራውንዶች ናቸው ያላችሁ አማራጭ። አንዳንድ ፕሌይግራውንዶች አሉ እነ ቱጌዘር ቻት ሚናም ቱጌዘር ኤአይ የሚባሉት ማለት ነው። እነዚህ ስራቸው ምንድን ነው? በርከት ያሉ የኤአይ ሞዴሎችን ሆስት ያደረጉና እናንተ እንድትጠቀሙ፣ ግማሾቹ ክፍያ ይኖራቸዋል፣ ግማሾቹ ነፃ። ለምሳሌ እነዚህ ሁለቶቹ ነፃ ናቸው። አሁን እዚህ ቱጌዘር ላይ መታችሁ ማለት ነው የልላማ ማቨሪክን ተጠቅማችሁ ወይም ደግሞ ልላማ እዚህ ጋር እንደምታዩት ማለት ነው ስካውትም አለ፣ የፈለጋችሁትን መርጣችሁ እዚህ ጋር ቻት ማድረግ ነው ማለት ነው። ፖም ላይ መታችሁ እንደዚሁ እዚህ ጋር የምታዩቸው ቦትስ ኤንድ አፕስ የሚሉ አሉ። እዛ ላይ መታችሁ አሁን ልላማን መምረጥ ነው ትመርጣላችሁ። ይኸውና ልላማ ማቨሪክ ወይም ደግሞ ልላማ ስካውት እንዲህ እያላችሁ ትመርጣላችሁ ማለት ነው። የምትፈልጉትን ታወራላችሁ። ሊሚት ካለው ሊሚት ውስጥ ካለቀ ድረስ ትጠቀማላችሁ ማለት ነው። ልላማ ኮድ የሚባል አለ። ኮድ ላይ ፎር አልደረሰም እንጂ ኮድ ላይ የሚሰራ ማለት ነው እንዳጠቃላይ። ሜታ ኤአይ በዚህ መልኩ ብቻ ነው መጠቀም የምትችሉት። ነገር ግን ያው የእነሱ ሶሻል ሚዲያ ፕላትፎርማቸው ማለት ነው ረን እያደረግላቸው ፌስቡክ፣ ኢንስታግራም፣ ዋትሳፕ ምናምን ላይ በደንብ እየሰራላቸው ነው ማለት ነው። ኦኬ እንግዲህ ሜታ ይሄን ይመስላል። ሌላው ደግሞ ሚኒማክስ ይባላል። ሚኒማክስ የሚባል እንደዚሁ በሁሉም ላይ ቻት ላይ፣ ኦዲዮ፣ ቪዲዮ ኤጀንት ላይ ያለ ነው። ኦኬ መጀመሪያ ሚኒማክስ የሚባለው የአርቲፊሻል ኢንቴሊጀንስ ካምፓኒ ነው። ልክ እንደነጩ የሚገኘው ሻንጋይ ከተማ ቻይና ውስጥ ነው። እንግዲህ ይሄ 2021 ላይ እንደተመሰረተ ነው የሚታወቀው። ነገር ግን ከ2024 ጀምሮ ይህን ሞዴል ለቋል። ልክ እንደነ ዲፕሲክ እንደነ ቅወን ማለት ነው ከሻንጋይ የመጣ ነው። እንግዲህ ዩኤስ እና ቻይና ናቸው አሁን አርቲፊሻል ኢንቴሊጀንስ ላይ በጣም ግብ የያዙት። ያው ከእድም ጀምራችሁ እንደምታዩት ማለት ነው። ከኤሮፕ ብቻ ከፓሪስ እስካሁን ድረስ ያየ ነው ማለት ነው የሚስትራል ኤአይ ብቻ ነው እንጂ ሌሎቹ አሜሪካ፣ ቻይና፣ አሜሪካ፣ ቻይና፣ አሜሪካ፣ ቻይና ነው። ከዛ ውስጥ እንግዲህ ሚኒማክስ የሚባለው ከአሜሪካ ውስጥ በጣም ቀውጢ ከሆኑት ኤአይ ካምፓኒዎች ውስጥ ነው። ኦኬ እንግዲህ ሚኒማክስ እንደምታዩት ኤጀንት አለው፣ በሁሉም ነው ቻት አለው፣ ኤጀንት አለው፣ ሪዝኒንግ ሞዴል አለው። ኤም1 ሚኒማክስ ኤም1 የሚባል ስፒች አለው። ስፒች ቴክስት ሰጥቷላችሁ፣ ስፒች ጀነሬት ያደርግላችኋል። ቴክስት ትጨጥሉታላችሁ ወይም ደግሞ ሙዚክ ጀነሬት ያደርግላችኋል። ይሄ ሁሉ አሉ እንትኖች ማለት ነው። ስለዚህ ፉል ስታክ ነው ማለት ነው። ፉል ስታክ ነው ላይክ እንደነ ኦፕን ኤአይ ብላችሁ ማሰብ ትችላላችሁ። ስለዚህ እሱ ነው። ኦኬ እንዴት እንጠቀመዋለን ካላችሁ ሚኒማክስ ዶት አይኦ ላይ ገብታችሁ፣ አለበለዚያ ደግሞ እዚሁ ላይ እንደምታዩት ያመጣላችኋል። ቻት ዶት ሚኒማክስ ዶት ኤአይ ስትሉት ያመጣላችኋል። እዚህ ጋር ቻት ማድረግ ነው። ሌላው ነገር ተመሳሳይ ስለሆነ ፕላትፎርሙን አጠቃቀም ለብቻ ካልሰራው በቀር ኢንዲቴል አልገባም። ያው እየጠየኩኝ ይሄ ቻቱ ማለት ነው ሴርች ፊቸር አለው እንደምታዩት፣ ኢንተርኔት ሴርች ማድረግ ይችላል። ከዛ በተጨማሪ ቲንኪንግ ሞዴል አለው። ሚኒማክስ ኤም1 ቲንኪንግ ስለሆነ ማለት ነው ኤም1 የሚባለው የቲንኪንግ ሞዴል ነው። ሌላው በቃ ተመሳሳይ ነው። ኤጀንት ማድረግ ትችላላችሁ እዚህ። ሌላኛው ደግሞ
ኦዲዮ ደግሞ አለው። ይሄ እንደምታዩት ሚኒማክስ ዶት አይኦ ብላችሁ ኦዲዮ ስትሉት ይሄ ነው። እዚህ ጋር ሚኒማክስ እንትኑ ላይ ዳሽቦርዱ ላይ ስትገቡ ኦዲዮ፣ ቻት፣ ቪዲዮ ኤጀንት የሚላላችሁ ኦዲዮን ከነካችሁት ይሄ ይመጣላችኋል። ቴክስት ቱ ስፒች እና ሙዚክ ነው ያለው። ቴክስት ሰጡትና ስፒች ጀነሬት ያደርግላችኋል በመረጣችሁት እናንተ ቮይሶች። የተለያዩ ፌቸር ቮይሶች አሉ እንደምታዩት፣ ከዛ ጀነሬት ታደርጋላችሁ ማለት ነው። በጣም የሚገርም በጣም የሚገርም ስቶሪ ቴል ማድረግ ትችላላችሁ። ኮሜርሻል ነገሮች መስራት ትችላላችሁ። ኤአይ ቱቶር እንዲኖራችሁ ከፈለጋችሁ ማድረግ ትችላላችሁ። ቮይስ ክሎን አለ። ቮይስ ዲዛይን ራሳችሁ ማድረግ ትችላላችሁ። አይዞሌት ማድረግ ትችላላችሁ ቮይሶችን። ቮይስ ላይብረሪ አለ እዚሁ። ይሄ ኦዲዮ ላይ እየሰሩት ነው። ከዛ በተጨማሪ ቪዲዮ ላይ ስነኩት ሃይሊዮ የሚባለው ይሄ ሃይሊዮ የሚባለው ማለት ነው እንደምታዩት ሃይሊዮ ኤአይ ዶት ቪዲዮ ነው። ልክ እዚህ ጋር ይህን ስነኩት ራሱ ይወስዳችኋል። ቪዲዮን ስትነኩት ወደዚህ ወደ ሃይሊዮ ይወስዳችኋል። ይኛው ደግሞ ሰታችሁት ማለት ነው እንደምታዩት ቴክስት ገብታላችሁ ፊልም ይሰራላችኋል ማለት ነው። እንደ ቪኢኦ ስሪ ማለት ነው ላይክ ወይም ደግሞ እንደ ሶራ ማለት ነው እንደምታዩት እነዚህ ሁሉ ከቴክስት ቱ ቪዲዮ የተሰሩ ናቸው ማለት ነው። ከዛ በተጨማሪ ኢሜጅ ጀነሬሽን አለው፣ አሴት ጀነሬሽን፣ ጋለሪ አሉት ማለት ነው ሁሉንም። ይሄኛው ቪዲዮ ጀነሬሽን የሚባለው ወይም ሃይሉኦ ኤአይ የሚባለው በሚኒማክስ የተሰራው በጣም የሚገርም ሌላ እንትን ነው። ሌላኛው ኤጀንት አለው። ኤጀንቱ ማን ይባላል? እንደምታዩት ኤጀንት እንግዲህ በሌላ ቪዲዮ መምጣት አይቀርም። ለዚህኛው ታስክ ሰጥቷላችሁ ቻት ነው የምታደርጉት። እንደዚህ አድርግልኝ ብላችሁ ኤጀንታችሁን ኤምፕሎይ እንዳላችሁ አስቡት። ለምሳሌ የሆነ ኮድ ከፈለጋችሁ ሰምቲንግ ለምሳሌ ዌብሳይት እንደዚህ የሚል ስራልኝ ብላችሁ ትጨርሳላችሁ። ራሱ ሰርቶ ምናምን ብሎ ምናምን ሁሉንም የሚደርግላችኋል ማለት ነው። ሪሰርች አለው፣ ፒፒቲ አለው፣ መልቲሞዳል ካፓቢሊቲዎች አሉ። ይሄ ኤጀንት ነው፣ ሚኒማክስ ኤጀንት የሚባለው ነው። ሚኒማክስ በጣም ከቻይና ውስጥ ፓወርፉል ከሚባሉት የኤአይ ስታርታፖች ወይም ተቋሞች ውስጥ ነው ማለት ነው። ኦኬ ስለዚህ ኤአይ እንደ ሌሎቹ ማለት ነው ቻት አለው፣ ኦዲዮ አለው፣ ቪዲዮ አለው፣ ኤጀንት አለው ሚኒማክስም። ኦኬ ሌላው ደግሞ ፐርፕሌክሲቲ ይባላል። ፐርፕሌክሲቲ ኤአይ የሚባለው እንግዲህ እሱን ኖርማሊ ምን ማለት እንችላለን? ዌብ ሴርች ኢንጂን ማለት እንችላለን። ነገር ግን ኤአይ ፓወርድ መሆኑ ነው ልዩት የሚያደርገው። እንደ ሴርች ኢንጂን ነው የምንጠቀምበት። ኖርማል ቻት ብቻ አይደለም፣ ግን እንደ ሴርች ነው። ልክ አሁን የጉግል ሴርች አይደለ ያደረገልን፣ ልክ እንደዛ ነው። ነገር ግን ቻት ማድረግ እንችላለን ከወሬያችን ላይ። የት ማግኘት እንችላለን? እሱን እዚህ ጋር ፐርፕሌክሲቲ ዶት ኤአይ ብላችሁ ማግኘት ትችላላችሁ። አስክ ኤኒቲንግ ይላችኋል። እዚህ ጋር ሴርች አድርጎ ነው እንደምታዩት ቼብራች ናት። ሴርች ያደረግና ሰመራይዝ አድርጎ ለእናንተ የምትፈልጉትን ያመጣላችኋል። እንደዚህ ነው። ነገር ግን ብዙ ፌቸሮች አሉት። ከስር ረን የሚያደርጉት ሞዴሎች እንደምታውቁት እዚህ ጋር መምረጥ ትችላላችሁ። ሁላ የምትመርጧቸው አይነቶች ናቸው። የተለያየ ሞዴል ልትጠቀሙ ትችላላችሁ። ለምሳሌ ሶናር የሚባላል የራሱ ክላውዲ ፎር ልትጠቀሙ የሌሎችን የነ ኦፕን ኤአይን የነ ጀሚናይን የነ ግሮክን ኤፒአይ ነው የሚጠቀመው ማለት ነው። እነሱ ናቸው ከስር አንደርግራውንድ ረን የሚያደርጉት። በስነ ስርዓት ግን ፋይንቱ እንዳርገውት በዚህ መልኩ አድርገውታል። ክላውድ ያለ፣ ጂፒቲ ያለ፣ ጀሚና ያለ፣ ግሮክ አለ፣ የዲፕሲክ አርዋን አለ፣ ኦስሪ አለ፣ ክላውድ ፎር አለ። የፈለጋችሁትን መርጣችሁ መጠቀም ትችላላችሁ ማለት ነው። ኦኬ ግን ለየት የሚያደርገው ምንድን ነው ካላችሁኝ፣ አንዳንድ ነገር ላይ በጣም ፋስት ነው፣ ፕላስ ዲቴል የሆነ ሰመሪ። ለምሳሌ ፋይናንስ ላይ፣ ትራቭል፣ አካዳሚክ ሪሰርቾች ላይ ምናምን ለሪሰርች በጣም አሪፍ ነው ማለት ነው። እዚህ ጋር እንደምታዩት ዲስከቨር ብታደረጉ ስፔስ የሚባለው እንኳን ኖርማሊ ልክ ፎልደር እንደምንለው ሌላ ቦታ ወይም ፔጅ እንዳለው ነው። እንደዛ ነው። ሴርች አለ። ከዛ ዲፕ ሪሰርች ፌቸር አለው። ዲፕሊ ሪሰርች ለመስራት ከፈለጋችሁ በሆነ ጉዳይ ላይ ፔድ ናቸው እነዚህ አብዛኞቹ። ፐርፕሌክሲቲ ላብ የሚባል ደግሞ አለ። ይሄም ፔድ ነው፣ $20 ያስከፍላል። አሁን ላብ ነው፣ በጣም አሪፍ ነው፣ ጸዴ ነው። እዚህ ጋር የምታዩቸው ሞዴል መምረጫ ናቸው። ሶርስ የተለያዩ ሴት ሶርሶች ናቸው። ፋይል ይቀበላል፣ ቮይስ ይቀበላል፣ እንዲሁም ኮንቨርሴሽን ማድረግ ትችላላችሁ ማለት ነው። ኦኬ ይሄ ነው። ነገር ግን አሁን አዲስ ፐርፕሌክሲቲ አሁን ይዞት እየመጣ ያለው ደግሞ ኮሜት የሚባል ኤአይ ፓወርድ የሆነ ብራውዘር ይዤ እየመጣሁ ነው ይላል። ኮሜት ይባላል። ገና ነው ያው እንግዲህ አስተዋውቀዋል እንጂ እንደምታዩት ገና እንትን ላይ አልዋለም። ያው እንደ ክሮም አይነት እንደ ኤጅ አይነት እንደ ሞዚል አይነት ኤአይ ፓወርድ የሆነ ኤአይ እንደሆነ ነው እንግዲህ የሚናገሩት። እናያለን ማለት ነው፣ እንጠብቃለን። ፐርፕሌክሲቲ ይሄ ነው እንዳጠቃላይ ፐርፕሌክሲቲ ኤአይ እና አሁን ይዞት እየመጣ ያለው ደግሞ ኮሜት ብራውዘር የሚባለው ማለት ነው።
ወይም እንግዲህ እስካሁን ድረስ ያየነው ማለት ነው ኤአይ ካምፓኒዎች እና የያዟቸው ሞዴሎች እና የኤአይ ቻት ቦቶቻቸውን አይተናል። ሶ ለሰመራይዜሽን ኦልሞስት ከዛ ውስጥ የወጣ ማለት ነው። በሌላ ደግሞ ካታጎሪ ማየት እንችላለን በኬፔቢሊቲ ማለት ነው። ሶ እስካሁን ድረስ ያየናቸው ናቸው እንደ ሰመራይዜሽን ነው። ለቴክስት ጀነሬሽን እና አንደርስታንዲንግ የሚያገለግሉት ለምሳሌ ለቻት ለማድረግ ራይት ለማድረግ ሰመራይዝ ለማድረግ ቻትጂፒቲ፣ ክላውዴ፣ ጀሚናይ፣ ግሮክ፣ ቅወን፣ ደፕሲክ፣ ሊቻት፣ ሚኒማክስ፣ ኤምኤስ ኮፓይለት ኦልሞስት ሁሉንም አይታቸው ነው። ስለዚህ ለቴክስት ጀነሬሽን እነዚህን መጠቀም እንችላለን ማለት ነው። ሪሰርች እና አካዳሚክ ቱል ላይ ከሆን እንደ ፐርፕሌክሲቲ አይነት ሴርች ኢንጂን የሆነ ከስር በእንትን ፓወርድ የሚደረጉ ማለት ነው በኤአይ ሞዴሎች እሱን መጠቀም ትችላለን። ከዛ በተጨማሪ ግን ዲፕ ሪሰርች ሁሉም ሞዴሎች ላይ ለምሳሌ ጀሚናይም ላይ ሄዳችሁ ዲፕ ሪሰርችን፣ ኦንም ላይ ሄዳችሁ ዲፕ ሪሰርችን፣ ቻትጂፒቲም ላይ ሄዳችሁ ዲፕ ሪሰርች የምትለዋን በተን ነክታችሁ ቅድም እንዳየ ነው ማለት ነው መጠቀም ትችላላችሁ ማለት ነው። ሪሰርች ወይም አካዳሚክ ነገር ላይ ከሆናችሁ ዩ.ኮም የሚባል ደግሞ አለ እንደዚሁ። ዩ.ኮምም ተመሳሳይ ነገር ነው፣ እንደ ሴርች ኢንጂን ነው። ለየት የሚያደርገው ምንድን ነው? በቃ ሴርች ኢንጂን ነው፣ እንደ ፐርፕሌክሲቲ ብላችሁ አስቡት። እሱም አሪፍ ነው፣ ሰመራይዝ ለማድረግ ምናምን አሪፍ ነው ይሄ ማለት ነው። ኢንተርፕራይዝ ኤአይ ፕላትፎርም ፓወርድ ባይ ዩር ዳታ። ይህንን ሎጊን አድርጋችሁ መጠቀም ትችላላችሁ ማለት ነው። ሳይን ብትሉት ወደ ቻት ቦቱ ይወስዳችኋል ማለት ነው። ኦኬ ሌላኛው እንደምታዩት እዚህ ጋር ማለት ነው ስቶርም የሚባል ደግሞ አለ። ስቶርም የሚባለውም በስታንፎርድ ዩኒቨርሲቲ አይ ቲንክ የተሰራ ነው። እሱም በጣም ገራሚ ነው። በተለይ ስቶርም የስታንፎርድ ዩኒቨርሲቲ ተመራማሪዎች እየሰሩት ኤአይ ነው። ለአካዳሚክ ፐርፐዝ አሪፍ ነው። እንደምታዩት ነው ዩ የሚባለው ልክ እንደ ፐርፕሌክሲቲ ነው። በብዙ ነገሩ የተለያየ ሞዴሎች ይጠቀማል። ኦዲዮ ምናምን አለው። ለሪሰርች ነገር ግን በጣም ጸደይ ነው። ዩ.ኮምን መጠቀም ትችላላችሁ ማለት ነው። እስካሁን ካላየ ነው እሱ ነው። ስቶርም የሚባለውም ልክ እንደዛው ኮስቶርም እንደምታዩት እዚህ ጋር ስቶርም እና ኮስቶርም የሚባሉት አሉት። እነሱም የሆነ ሀሳባችሁን ነግራችኋቸው ዶክመንት አድርገው አናላይዝ አድርገው ሪፖርት ጽፈው ይሰጧቸዋል። በጣም የሚገርም ዲቴይል ሪፖርት ይሰጧቸዋል ማለት ነው። እነሱንም መጠቀም ትችላላችሁ። እነዚህ በተለይ አላማቸው ራሱ አካዳሚክ እንትን ላይ ለሪሰርች ነው። እነ ስቶርም አክቹዋሊ ሌሎችም አሉ። ይኸው እንደምታዩት ነው። ስቶርም ማለት ይሄ ነው። ከዚህ ቀደም አይ ቲንክ ቪዲዮ ሰርቻለሁኝ እዚህ ጋር ስቶርም እና ፖስቶር ዳታ ስቶርም የሚባሉ ሁለቱ አሉ። ይሄን ስትሰጡት እንደምታዩት ሪፖርት ነው የሚሰጣችሁ። አካዳሚካል ሪፖርት ሊሆን ይችላል። በጣም ዲቴይል የሆነ ኢንተርኔት ላይ ያሉ ዳታዎችን በሙሉ ያይ እና ከነ ሶርሳቸው ማለት ነው ያዘጋጀውን ሪፖርት ሲደመር እያንዳንዷ ከየት እንዳመጣት እንደ እንትናቸውን ደግሞ ሶርሱን ይናገራቸዋል ማለት ስቶርም ጂኒ ስታንፎርድ ኢዲዩ ብላችሁ ታገኙታላችሁ። ዩ አንዱ እሱ ነው። ሌላኛው ኖትቡክ ኤልኤልኤም እና ግሎብ ኤክስፕሎረር የሚባሉ ደግሞ አሉ። እነዚህም ተመሳሳይ ናቸው። ኖትቡክ አንድ ቪዲዮ ሰርቻለሁ ሙሉ ማለት ነው። ግሎብ ኤክስፕሎረር የሚባለው ደግሞ ቪዥዋል ይሆናል። ይሄ ደግሞ ከእነሱ ለየት የሚያደርገው የሆነ ነገር ለምሳሌ ኤአይ ብዬ ሴርች ባደረግ ማለት ነው እንደምታዩት ሴርች ኢንጂን ነው ልክ እንደሌሎቹ፣ ግን ግራፊካል ነው እንደምታዩት። በዚህ መልኩ እንደምታዩት አርቲፊሻል ኢንቴሊጀንስ ስለው ፋንዳሜንታልሱን እንደዚህ እየሰበሰባችሁ ግራፊካሊ ማየት ትችላላችሁ። በተለይ ለሚያነብ ሰው ሪሰርች ለሚሰራ ሰው ግራፊካሊ ኢሜጅ ናቸው እነዚህ እንደምታያቸው ግራፊካሊ ያሳየዋል ማለት ነው። እሱ ቀለል የሚያደርግለታል ሪሰርቹ ማለት ነው። እነዚህ ለሪሰርች እና ለአካዳሚክ ፐርፐዝ የሚጠቅሙ ሳይቶች ናቸው ማለት ነው። ኦኬ ሌላኛው ኢሜጅ ጀነሬሽን እና ዲዛይን ላይ ነው። ይሄ ቴክስት ቱ ኢሜጅ ምስል መፍጠር ሲደመር የተለያዩ ዲዛይኖች መስራት የሶሻል ሚዲያ ዲዛይኖችን ኤኒ ዲዛይን ማለት ነው። የግራፊክ ዲዛይኖችን ቪዥዋል ሚዲያዎችን መስራት ይቻላል። እንግዲህ እስካሁን ያየናቸው ለምሳሌ ከኦፕንኤአይ እነዳሌ ከጉግል ኢማጂን ከሚድጆርኒ የሚባል ደግሞ አለ። ፋየርፍላይ ደግሞ የአዶቤ አለ። ሊቻት ቅድም እንዳሳየኋቸው የሚስትራል ኤአይ አለ። ግሮክ የኤክስ ኤአይ አለ። ቅወን የአሊባባ አለ። ኤአይ የሚባል አለ። ማይክሮሶፍት ዲዛይን የማይክሮሶፍት ከኮፓይለት ጋር ያለው ካንቫ ራሱን የቻለ ኤአይ ፓወርድ ሆኗል። አሁን አይዶግራም የሚባል አለ። ሾትስ የሚባል ናፕኪን ኤአይ ሬት በጣም ብዙ ናቸው። እነሱ ሁሉንም ቸክ እያደረጋችሁ ከእናንተ ዩዝ ኬዝ ጋር የሚሄድሉን ብላችሁን ጠቀም ትችላላችሁ ማለት ነው። ሌላኛው ቪዲዮ ጀነሬሽን ጠቅለል ስናደርገው ማለት ነው ለቪዲዮ ብቻ የሚያገለግሉ ደግሞ ከኦፕንኤአይ እንደ ሶራ ቪዮ፣ ከጉግል ረንዌይ፣ አሁንም ከፋየርፍላይ ቪዲዮ የሚባል አለ። የአዶቤ ክሊንግ የሚባል አለ። ሉማ፣ ፒካ ዋን፣ ከሚኒማክስ ቅድም ያሳየኋቸው ቪክል፣ ቅወን እነዚህ ሁሉ የቪዲዮ ጀነሬት የምናደርግባቸው ቱሎች ናቸው ማለት ነው። ሌላኛው ኦዲዮ እና ሙዚክ ነገሮችን ወይም ሳውንድ ጀነሬት የሚያደርጉ ደግሞ ኢለቨን ላብስ አለ። ኢለቨን ላብስ በጣም ፓወርፉል ነው። ሱኖ የሚባል አለ። ፕሌይ ኤአይ አለ። ትራይ ሪፕላይ አለ።
ዊስፐር ፍሎ፣ ሶራ በጣም እነዚህ ሁሉ ለኦዲዮ ወይም ሳውንድ ነገርን ጀነሬት ለማድረግ የሚጠቅሙ ናቸው። ወደ ኤጀንት ስንገባ እነዚህንም አይተናቸዋል። ኦፕሬተር፣ ኮምፖዘር እነዚህ በተለይ ዴቨሎፐር ከሆናችሁ አይዲኢ የዴቨሎፐር ቱሎች ላይ ነው ያሉት። ኮምፖዘር እና ቢውልደር የሚባሉ አሲኖ የሚባላል፣ አሲዮ የሚባላል፣ ማነስ የሚባላል፣ ሚኒማክስ ቅድም ያሳየኋችኋል። እነዚህ ኤጀንቶች ናቸው። እነዚህ ደግሞ አፕ ኤንድ ቱል ቢውልደር ናቸው። ለእነዚህ ራሱን የቻለ አንድ ረዥም ቪዲዮ ስለምሰራ ልክ እንደዚህ ማለት ነው ዴቨሎፕመንት ላይ ብቻ ሶፍትዌር ዴቨሎፕመንት እና ዌብሳይት ዴቨሎፕመንት ላይ ብቻ የሚያገለግሉ አፕ ቢውልደር አሉ። በጣም ቀላል ሀሳባችን ትነግሩላችኋላችሁ። ፉል ዌብሳይት ሊሰሩላችሁ ይችላሉ። ፉል አፕሊኬሽን ሊሰሩላችሁ ይችላሉ። ኤኒቲንግ በቃ ልክ እንደዚህ አይነቶች አሉ። እነዚህም ዌብ ቤዝድ ቱሎች አሉ። ኖርማሊ ስቱዲዮዎች አሉ። እንደ ጉግል ኤአይ ስቱዲዮ፣ እንደ ፋየር ቤዝ ስቱዲዮ አይነቶች አሉ። ኮድ ኤዲተር ደግሞ አሉ። እነ ከርሰር፣ እነ ዋይንድሰር፣ ትራይ፣ ቪኤስ ኮድ፣ ኮሜት ኤአይዲ እነዚህ ሁሉ አይዲዎች ናቸው። እንደ ቪዥዋል ስቱዲዮ ኮድ አይነት ማለት ነው። ነገር ግን ኤአይ ፓወርድ ሆነው እነዚህን የኤአይ ቱሎችን እነ ጂፒቲ እነ ጀሚናይን ይዘዋል አሁን ማለት ነው። ዌብ ቤዝ ቱሎች አሉ። ኤጀንቶች ደግሞ አሉ። እነ ኮምፖዘር ከርሰር ላይ ማለት ነው። ዋይንድሰር የራሱ ኤጀንት አለ፣ ካስኬድ ይባላል። ቢውልደር የሚባል ደግሞ የትራይ ያለ በቃ የቪኤስ ኮድ ደግሞ ኮድ ኤጀንት የሚባል አለ። እነዚህ ሁሉ አሉ ማለት ነው። እንግዲህ ይሄ ሁሉ አለ። በቃ በጣም ብዙ ነው። ወደ ፕሮዳክቲቪቲ እና ጀነራል ፐርፐስ ስትመጡ ከፕሮዳክቲቪቲ የሚያገለግሏቸው ለምሳሌ የኤአይ ፓወርድ የሆኑ እነ ኖሽን፣ ካንቫ እነዚህ በሙሉ ኤአይ ፓወርድ ይሆኑላቸዋል። ፕሮዳክቲቪቲ ላይ ናቸው። ስማርት ኖት ከፈለጋችሁ ኖትቡክ ኤልኤም መጠቀም ትችላላችሁ። ለዚህም ቪዲዮ ሰርቻለሁ፣ ወደኋላ ማየት ትችላላችሁ። በቃ እንዲህ አይነት ቱሎች አሉላችሁ። ሙሉ ይሄንንም ከፈለጋችሁ ቴሌግራም ላይ እናስቀምጥላችኋለን። ይሄን ይመስላል የዛሬው ቪዲዮ። አጠቃላይ መልካም ጊዜ ይሆንላችሁ። ቪዲዮውን እንደምትወዱት ተስፋ እናደርጋለን። በጣም ረዥም ቪዲዮ ነው የሰራ ነው። መልካም ጊዜ። በሌላ ቪዲዮ እነዚህ ሁሉ እስክንገናኝ ቴሌግራም ጆይን ያላደረጋችሁ ጆይን አድርጉን። ሰብስክራይብ ያላደረጋችሁም ሰብስክራይብ አድርጉን። ቀጣይ ቪዲዮዎች እንዲደርሱላችሁ። በዚህ ሰዓት ከኤአይ መራቅ አይቻልም። ማወቅና መጠቀም ነው ብቸኛ አማራጩ ማለት ነው። ሁላችሁንም ሰብስክራይብ እንድታደርጉ በአክብሮት እጠይቃለሁ። መልካም ጊዜ